እኔ ለቤተሰቦች ያገኘሁትን ኢንፎርሜሽን ተናግሬ እስከምመለስ እሷ ደግሞ ከጓደኛዬ ጋር እያወራች ነበር። እያወሩ ያሉ ሲሞን አዘጉባት። ጥሩ አስመረዳ በቃ እዚሁ ቁሚ። እሺ ፖሊስ ጣቢያ ነው ስልኳን ይዘጉባት። ፖሊስ ጣቢያ ሆነ ገና ቢሮ ለማዳሞች እንጂ ልጅቷ እኮ ፖሊስ ጣቢያ ውስጥ ነው የነበረችው። ፖሊስ ጣቢያ ውስጥ ሆና ዳይሬክት እየሰራላት እቺ ያገኘችውን ኢንፎርሜሽን ለቤተሰቦቿ እየነገረች ደውላ ጓደኛዋ ደግሞ አለች የዚች እያናገረቻት ነበር። እያናገረቻት ስልኩ ሲም ካርዱ ተዘጋባት። ወደ ሀገራቸው ተላኩ። ፖሊስ ጣቢያ ውስጥ ሀቢባ እዚህ ድምፅ ላይ ማማ ስኪን ማማ ማናት? መዲና ናት እኮ አልነበርኩም አላለችም እንዴ? እሷ ውስጥ አልገባሁም ብላለች። ግን አዎ ውስጥ አልገባሁም ፌስታል ይታያቸዋል። ቢጫ ፌስታል አሻራ እንዳይገኝባቸው እጃቸው ላይ ፌስታል፣ ነጭ ፌስታል እና ቢጫ ፌስታል ተመልከቱ። ፌስታል ይህ የተዘጋጀ መሆኑ የምታውቁት። ሰው በድንጋጤ ፌስታል የሚፈልግበት ሰዓት እንዴት ትዝ ይለዋል? ሰው የሰው ነብስን የጠፋው በዛ ላይ ደግሞ ጋይስ፣ እሺ ሞተች ልጅቷ፣ ለምን አስክሬኑ አልተላከም? ለምን ተሸፋፍኖ ተቀበረ? ለምን ሳይመረመር? በመርዝስ ቢሆን የገደሏት መርዝ አብልተው ወይ ደግሞ አፍነው በፌስታል እንደዚህ አፍነው ከሞተች በኋላ በሻርፕ ሰቀሏት። ደግሞ ተንበርክኮ አይሰቀልም ሰው፣ ተንበርክኮ አይሰቀልም ሰው። ሰው ለመሰቀል ጣራ ላይ ያስፈልገዋል እንጂ ታች እዚህ ጋር አናቷ ላይ ያለ የውሃ መሞቂያ ቧንቧ ላይ አርጋ እኔን አጭሯን አይሰቅለኝም ቦታው አይደለም። ከኔ የሚረዝም ሰው የማይመስል ድራማ ለምንም የማይታመን ያው ነው። ዝግ ነው በቃ ቦልካን ሳይሆን ዘግታ ነው ስልኳን ዝግ ነው። እሺ ቪዲዮ ለምትሉት አሳዩን የምትሉት ይኸውና። ኧረ በእናታችሁ ምንም እኔ ፖስት ላድርገው እንዴ በትንሽ ቲክቶክ የማይታመን ነገር ነው። በፍጹም ማንም ጠንጋራ አያምንም። እንኳን ጤነኛ አይን የሌለው አይነ ስውር አያምንም። ይሄን ተንበርክካ ነው ያለችው። ከገደለዋ በኋላ ነው ሄዶ ሽንት ቤት ውስጥ ያንበረከኳት እህታችንን። በፍጹም እጇ ላይ ፋሻ የጠቀለለችው ሴትዮ መምጣት አለባት። ስለዚህ ናንጀቴ አማ ኢንገልተሞ ሂኖጀተተ ብየ ከነ ናንጀኒ ፖሊሶኒ ነጋፈተኒ ናንጀ ፖሊሶች እዚህ ሀገር ትሰሪያለሽ ወይስ ትገቢያለሽ ብሎ ጠየቁን። እሺ ለኪ ብየ ኮንገለን ጀዴኒ ናንጀ አይ ወደ ሀገር እገባለሁ አልኳቸው። እሺ አቺኒ ዮኪኒ ብየን ገለ ጀናን ኢጆሌስ ኢዱረ ጅረን ከንጂ አለማ ከን ቶርቤ ሰዲ ከንጂ አንጅሩ አቲ ቶርቤ ሰዲ ሂንቱርታ አማ ፊንገልቱ ጀደኒ ደበሬ ሄገዳን ጅራ ነንገላ ደበሬ ዳንገልቱ ናን ጀደኒ ናን ጀደ ከአንቺ በፊት 3 ሳምንት 2 ሳምንት ምናምን የቆዩ ስላሉ እነሱ ገብቶ አንቺም ትገቢያለሽ ብሎኝ ጠብቃለሁ አልኩ። እሺ ለፖሊስ ጣቢያ ነው። አዎ ወደ ሀገር ልገባ። እሺ አኒሞ ስልኪሺ ከነ ጎደኛ ቆት ነመረት ታሰይ ጀደ ማቲ አኒሞ ዋን ረገ ከነ ማቲቲ ሂሜ አከቲ አርካ ከነዴራ ጀተ ጀደ ጋፈ ነመነኒ ማቲቲ አሰውቲ ኢሽን ጎደኛ ቆት አሶፍቲ አኒሞ ማቲዳን አከቲ አርካ ከነዴራ ነንገለ ጀተ ጀደ አመነ ታሰይ እናንጀ ሲሚረት ጩፍሲሰን ኦቶ ጎደኛ ቆጣ ሶፍቱ ሲሚረት ጩፍሲሰን እኔ ለቤተሰቦች ያገኘሁትን ኢንፎርሜሽን ተናግሬ እስከምመለስ እሷ ደግሞ ከጓደኛዬ ጋር እያወራች ነበር። እያወሩ ያሉ ሲሞን አዘጉባት።
ጥሩ አሱመረዳ በቃ እዚሁ ቁሚ። እሺ ፖሊስ ጣቢያ ነው ስልኳን ይዘጉባ። ፖሊስ ጣቢያ ሆና ገና ቢሮ ሳለ ላ ማዳሞች እንጂ ልጅቷ እኮ ፖሊስ ጣቢያ ውስጥ ነው የነበረችው። ፖሊስ ጣቢያ ውስጥ ሆና ዳይሬክት እየሰራላት እቺ ያገኘችውን ኢንፎርሜሽን ለቤተሰቦቿ እየነገረች ደውላ፣ ጓደኛዋ ደግሞ አለች የዚች እያናገረቻት ነበር። እያናገረቻት ስልኩ ሲም ካርዱ ተዘጋባት። ፖሊስ ጣቢያ ውስጥ ሆና እሺ የኔ ጥያቄ እናንተ መዲና መዳም ተዘጋለች እኮ በመዳም ስም ከተዘጋ ታዘጋለች። ኦኬ እንትን መዲና ስልክ የላትም ያለችው ስልክ የላትም ስትመጣ ስልክ አልያዘችም ብላ ነበረ። ግን ልጅቷ ስልክ እንዴት ልጅቷ ይደርሻል አቡዬ እንዳላት ማስረጃ አለ። ምክንያቱም ቮይስ ሪካርድ አለ እኮ ለኩማ የላከችው። እና እቺ ልጅ እንዴት ነው ከፖሊስ ጣቢያ ወደ ቢሮ የተላከችው የሚለውን መስማት ፈለግኩ አቡዬ። ለምን ኬታም ተንስማ ስልኳን እዛ ጋር ካዘጉባት እስኪ ጠይቃት። ኦኬ ቢሮ ከገባች ኤርገ ቢሮ ገልቴ ሲያሶፍ ሲስቴቲ ሙጫን ጋፈ ቅዳሜ ገልገለ ኢታሰኤ ስልኪንሽን ጩፈሜ እናን ደቢሴ ብልብሉ ነማ ብራን ነጀላ ካሴ ነማ ብራቱ ሲሚ ከነሳ ፊደና ናንተሌ ራምባ ፈደና እንጂ ስልኳ ላይ መልሼ ስደውል ተዘግቷል። ሌላ ሰው ነው ያነሳው። ከና መጣሁ ስልክ ስለው ከቴሌ ነው የወሰድኩት አለኝ። መቼ በምን ፍጥነት የሮ መሰነሞ የሮ ሰነቶን ታነ ይሁዲ ሰንባታ ከሰዓቲ የሮ ሰናብ ጭፋል እሁድ ከሰዓት ቅዳሜ አውጥተ እሁድ ከሰዓት በፍጥነት ተዘግቶ ከቴሌ ሌላ ሰው ስልኩን ገዛ አይመጣም። እንደዛ ማለት እሺ ስልኪን ሲያማና ከኑ ደንደሳ እነጀታም አመዶጀታ አሁንም ይሰራል አለች ስልኳ። ሰዎቹ ሄደው ስበውት ነው ስበውን ነው አልኩሽ እኮ። አዘግተውት ሳይሆን ጀስት ሄደው ሲም ካርዱ ጠፍቶብኛል ብሎ የግድ ደግሞ ጠፍቷል ብሎ አዘግተው ተረስቶ ነው እኮ የሚወጣው አቡዬ እኮ ወዲያው ጠፋብኝ ስልና አዲስ ይሰጥካል። ራሱን ቁጥር ነው የምፈልገው ካለ እሺ ደውለውን ሰው እሷ ጋር የሚደውለውን ሰው ለመከታተል ስለፈለጉ እሺ ሰነቦዴው አነርገችው እንደንደኘ ገረ ኦቦሌሰ ሺቲቲ ብልብለኒ ዱቴቲ ከንጅዱ ብቻ ደከኒ ኢማሜ ቹ ከዛ በኋላ ሲም ካርዷ ከተዘጋ በኋላ ወንድሟ ጋር ተደውሎ ሞታለች የሚለውን ወሬ ነው ከዛ የሰማሁት። ነው አይደለም። እሷ ቢሮ መሄዷን ይኸውልህ፣ ባልየው ምን አለ ቅድም ቢሮ መሄዷን ኩማናት የነገረችኝ አለ። ቢሮ ከደምቴ በምን ኩሜ ቱኑቲ መጀዴ ቱሬ ጃርሲሲ አባመናኬት ለክ ቢሮ ኦሶን ታኔ አርከ ከነቹሺ ኢጆሌት ደበለሙሺ ሰነኒ ብልብሌ ኢትም ማቲ ቢሮ መግባቷን ሳይሆን እጅ እንደሰጠችና ፖሊስ ጣቢያ እንዳለች ነው ለቤተሰብ የነገርኩት። ቢሮ እንደሄደች አላውቅም። አተከ ቢሮ ደምቴን ቤቱ ማልሴታም አከሲም ቢሮ ደምቴ እምቤቱ አት እንደገኘ ስልኪንሺ ጋፈሱ መነረት ጩፋሜ ከነቦ ደርገችው እንደንደኝ ስልኳ ዛኔው ተዘጋብኝ። ከዛ በኋላ አልተገናኘውም። አቢባ እቺ ልጅ ያለ ፍቃዷ አስዩ፣ ያለ ፍቃዷ ነው ወደ ሀገር ገባለሁ ያለችውን ልጅ የሴትዮዋ የመዳሟ ወንድምን ፖሊስ ስለሆነ ተመሳጥሮ ወደ ቢሮ የላኳት እንጂ እቺ ልጅ ኦልሬዲ ለፖሊስ ሀገሬ ነው መሄድ የምፈልገው ብላ ወረፋ 23 ሰው አለ ጠብቂያለሽ ተብላ እሺ እስር ቤት ውስጥ ሆኜ እጠብቃለሁ ብላ ተስማምታ ከፖሊስ ጣቢያ እንግዲህ አሰሪዋ ፖሊስ ስለሆነ ግዴታ አስገድደው ወደ ቢሮ ወሰዷት። ቢሮ ውስጥ እንድትገደል አደረጓት። ለምን ይሄው ነው ካልተገደለች የእነሱ ልጅ አይድንም። ቡዳ ናት፣ ልጃችንን በልታዋለች። ስለዚህ እሷ ካልሞተች ልጃችን አይድንም ስላሉ ይህን ደግሞ የነገራቸው ጠንቋይ ነው። ጠንቋይ ቤት ሄደው ልጃችሁን ሰራተኛችሁ በቡዳ በልታዋለች፣ ልጃችሁ እንዲድን እሷ መሞት አለባት ስላሉ ተባሉ። እሺ አንቺስ እሺ ቢሮ መሄዷን ማን ነገረሽ? መሞቷን እንዴት ሰማሽ? ኩማ መቼና እንዴት ሰማሽ? ኩሜ ዱሲፍ ቢሮ ለቁሲ ነገኘ ምትያት አኒ ቢሮ ደቁሺ ነገኘ ዱተ ጀኒ ኦቦሌሰቲ ጋፈ ብልብለኒ ኢኒሞ ለኮሲ ኩን ሜና ብልብሌ ጀዴ ናፍከኝ እኔ ስልኳ ተዘጋብኝ፣ አላገኘዋትም። ወንድምየው ዱቴ ሞታለች ተብሎ የተደወለለትን ቁጥር ሰጠኝ። መቼ ይኸውም
ishiin baatee guyyaa torbee guyyaa isaallee qabadhu mube እኔ ቀኑንም ምንም ነገር አላስታውስም። ሳምንት ምናምን የሚል ነገር ነው የምትናገረው ይመስለኛል፣ ግን አላስታውስም ተነገረኝ። ስለዚህ ቤተሰብ የሰሙት በሞተች በሳምንቷ ነው እንዴ የሰሙት? ሲንዱት የቶርቤት ደጋነች ለማቲን ላኪ ቶርቤት ደጋኖ ቶንታኔ ኢሳነቺ ዴማቱ ረሞቤ እሺ አኒ ስልኪ ሰነ የሮ ዱመሳኒ ናከነን ሰነቲ nama sanaaf dawwale nama ishin duute jedhe gaafan bilbiluuf eessatti duute maaltu ajjeesee jennaani ofuute naan jedhe ደዋዩ ሰው ወደ ሀገር የደወለውን ቁጥር ወስጄ ሲደውልለት እንዴት ሞተች ብዬ ስጠይቀው ራሷን ሰቅላ ነው ብሎ ነገረኝ። ማነው እሱ? ቢሮ የሚሰራ ነው ወይስ አቶ ዳውድ አስክሬን የሚሸኘው ሰው? እሳቸው ናቸው። እና እሳቸው ማን ነግሯቸው ተሰጣ? እንዴት እንደሆነ አላውቅም አላሉም። ትናንትና ከፖሊስ ጣቢያ ተደውሎልኝ ብቻ አንዲት ኢትዮጵያዊ ሞታለች ለቤተሰቦቿ ንገር ብለው የቤተሰቦቿን ስልክ ሰጡኝ። እሺ ፖሊስስ ያ ስልክ የቤተሰቦቿ እንደሆነ እንዴት አወቀ? ስልኪን ሲፓተርኒን ቀቡ ስልኪን ሲኮዲን ቀቡ ካን ትንጩፋል አካምቦ ኩሜ ስልኪን ሲዋን ትንጩፋሜ ቀቡ ኮዲን ቀቡ ብልብሊስ ፓተርኒ እቹን ኮዲ ትንጩፋሙ ቀቡ ስልኪን አማ ፈከኛፍ ስልኪኮ ነምተ ኮዩ በኑ እንደው ጩፋት ደንጀራ ስልኪኮ ዋንቴ ነምተ ኮና ጀላ በኑ እንደው ከንከ ጩፋማ ሚቲ ኮዲን ቀቡ ከንከ ኢንቀባ ፓስወርድ ቀባ ሚቲ ካንሲዮ ኢንቀባ ካሺ ሲንቀባ ቀባቹ ሳሲትምተቲ ኢንቀባ ነምቤክ ፓተርን አለው አለች እሷ ስልክ ፓስወርድ አለው ኢንቀባ ወይ በኮምፒውተር ተከታትሏታል። አቢባ በቃ ተከደል ስለተወሰነባት ተከታትሏታል እንጂ ፓተርን አላቸው። በተለይ የአረብ ሀገር ልጆች ፓተርን ያጣሉ ብዬ አላስብም። እንግዲህ ለንጃሊ ፖሊስ እንዴት አወቀ የቤተሰቦቿን ስልክ ማለት ስልኳ ላይ አግኝቶ አለ እንትና አቶ ዳውድ ትናንትና እና ኢሽን የሮ ቶኮ ስልኪን ጀላ ቶኮ ጀላ ተበላሸ ጀናን ስልኪ ኦቦሌሳ ከና ማዳሜን ሺ ኢንቀብዲቱል ስልኪ ኢረት ብልብለሜ ከን ስልኪ ኢረት ብልብለሜ ከን ማዳሜን ሲ ኢንቀብዲ ከነ ቦሌሳ ኢንቀብዲ የሮ ቶኮ መፈለገውን ነጥብ አገኘው። ስልኳ ላይ ሳይሆን አቡ ዳውድ ይመጣሉ። አሁን የግድ ፖሊሱ የደወለው ፖሊስ ስልኩን የወንድሟን ያገኘው ከመዳም ነው። ለምን ካልሽ አንዴ ስልኳ ተበላሽቶባት በመዳሟ ስልክ ደውላለችና መዳሟ የወንድሟን ስልክ አላት እና ተዋናይ ስለሆነች መዳሟ የልጅቷ ሞት ውስጥ ስልኩን የወንድሙን የሰጠችው መዳሟ ትሁን ለፖሊሱ። ስለዛ ፖሊሱ ጋር ደውይልን ቦ ቅድም እኮ ስደውል ፖሊሱ ስልክ አያነሳም። የውሸት ቁጥር ይሁን የሰጠኝ አላውቅም። ይጠራል እሳቸው ይምጡ ካልሽ እንግዲህ የምትመሪው ቤቱን አንቺ ነሽ። በቃ እኮ መጥተው ስፒከር አድርገው ይደውሉ። አቶ ዳውድ ሰውየው ጋር ደውል። እንዴ እኔ ችግር ያመጣል እዚህ ሀገር። ማን ጋር ትስስር ናቸው? ሰውየው ሚስተሩ ትስስር ናቸው እዚህ ሀገር ጋር ከፊል ጋር። አዎ ደውያለሁ እኮ ከፊል ጋርማ የመደወል መብት የለንም እኛ። ወላሂ ደውዬለታለሁ ሳላቅ። ምን አለክ? ሰው እየሰማ ደውዬለት በቀደም አነሳና ስለ አባይነሽ መጠየቅ ፈልጌ ነው ሶሪ ምናምን ብዬ ስጠይቀው ሞተች አኮሞዴሽን ማተች አለኝ። እኛን አያመለከተንም የሞተችው አኮሞዴሽን ነው አለኝ። ቶሎ ብሎ እኛን አይመለከተንም ይመለከታችኋል ሳይባሉ ወላሂ እንደዚህ አለኝ። ከዛ ልጆች ችግር ያመጣባል ምናምን ሲሉ ፈራውና ታውቁ በቃ እሺ ኦኬ ሰርጋ መደወል እኛ መብት የለንም። እኛ ቢሮ ነው የመደወል መብት ያለን። አቡ ዳውድ ችግር አለው ምናምን የምትሉ አቡ ዳውድ ችግር አለው ምናምን አትበሉ። አምጣ ከተባለ ማምጣት ነው። አቡ ዳውድማ ትናንትና የመጣው ሰውዬ እኮ ነው። አዎ በግሌ ነው የምሰራው ያለው እኮ የፖሊስ ቁጥር ነው ብሎ የሰጠኝ። ስደውል አያነሳም። ስለዚህ እሱ ይምጣና ይደውልለት ለፖሊሱ ይከራርጉ። እኔ የማውቃቸውን ሰዎች አምጣ ስባል ማምጣት ብቻ ነው ስራዬ። ዳይሬክቲና አቡ ዳውድ እንደሆነ
አቡ ዳውድ እንደገና ለእንትና ሰላም አለይኩም ወራህመቱላሂ ወበረካቱ። አቡ ዳውድ አቢባን ኮታ አልቶክ ዋን ስንራ ቁልቁሌፈኑ ቀምና ፖሊሲን ሱንሲ ብልብለ ካሳን ጅሩ ጀቲ ስልካቸው ቢዚ ነው። አቡ በውስጥ ልንገርሽ ወይስ ምን ይሻላል? ትነግረኛለህ። ሌላ ደግሞ ለኩማ ማለት ነው ለኩሜ አቡ ዳውድ ታንቃ ሞተች ራሷን ታንቃ የሚለው በምን አውቆ ነው? ትናንትና እኮ ለእኔ ምንም ስለሞቷ ስለመሞቷ የማውቀው ነገር የለም። ከፖሊስ ተደወለልኝ፣ ለቤተሰቦቿ ነገር ተባልኩ፣ ለቤተሰቦቿ ነገር 10,500 ሪያል የአስክሬን መላኪያ ተላካችሁልኝ፣ አስክሬን እንልክላቸዋለሁ አልኳቸው። ብር አላኩም አላኩላቸውም፣ እዚሁ ተቀበረ፣ አለቀ። ይህን ብቻ ነው የማውቀው ነው ያለው እሱ። እንደኔና እንዳንቺ አይደለም። የልጅቷን ጉዳይ መሞቷንም ሆነ ምናምን ድራማውን የሚያውቁ ሰዎች ብዙ ናቸው። እኔ ማታ እንደሰማሁት እክሌ ያውቃል ስንት ቦታ ደወልኩ ታውቃለህ? አዎ አውቃለሁ፣ ሰምተን ነበር፣ ሁሉም ሰምተን ነበር ነው። ብዙ የአበሻ እጅ በቃ ሰዎቹ እጃቸው ረጅም ነው። እኔ እንደተረዳሁት ሰዎቹ እጃቸው ረጅም እንደሆነ ባለ ሀብትም እንደሆኑ እንደገና ደግሞ የሴትዮዋ ወንድሞች ምናምን አጎቶች ፖሊስ ስራ ላይ የመንግስት ስራ ላይ እንደተሰማሩ ገባሽ? እና መዲና የልብ ራሱ የሰጧት እነሱ ነበሩ። ግን እንግዲህ መዲና ማኖ እነሱ ከአበሻ እጅ ያስጥሏት እንደሆነ እናያለን። ፎቶዋን እናጥለቀልቅላትና ቲክቶክ ላይ ኢትዮጵያ ስትገባ እንዴት ሰው መሀል እዛ ሳውዲ የተማመነችባቸው ፖሊሶች ሳውዲ ላይ ቢሸፋፍኑለት ኢትዮጵያ ገብታ እንዴት ከሰው ጋር ተቀላቅላ እንደምትኖር እናያታለና ከምራዋን ዱበቱ ቀብዳት መጨረሻ ላይ የምትይው ነገር ካለ ኩሜ መጨረሻ ላይ የምትይው ነገር ወይ ደግሞ የምትጠራጠሪው ነገር ልበላት ወይስ ምን ልበላት? ልሸኛት? አዎ በላት። ጋይስ ልጅ ታልሞተች የምትሉ አስክሬኗን አላያችሁም በቪዲዮ? ኩሜ ነጋማ ገመዱን በቢላ ሲቆርጡት ሻርፑን መጀመሪያ ገለው እኮ ነው ጋይስ፣ መጀመሪያ ገለው ነው እኮ ሽንት ቤት ወስደው ቤት ውስጥ አፍነው ታግለው ከገደሏት በኋላ እነዚህ የሌላ ሀገር ዜጋ ሰራተኞች ተከፍሏቸው የቢሮ ከዛ እንትን አንገቷ ላይ ሻርፕ አስረው ራሷ እንዳጠፋች ነው ያስመስላል። ካላያችሁ ድጋሚ እናሳያችኋለን። ቪዲዮውን ላሳያችሁ እችላለሁ። ኩሜ ዋን ሸኪቶ ዋን ጀቱ ቀብዳ መቢሮ ኬሰ ተጀፈምቴ ምናምን ዋን ቁበ ቀብዱ ቀብዳት ወንታ ቤቱ ጅራ ከሲ ተጀፈምቴ አሁን ያሳያችሁ ወነት ሸኪቱ ጅራ ዋይዶ አሲረት ዋይዶ አሲረት ዋንቲ ሸኩ ሙጫኒ መነ ቶኮ ኦጀተኒ ማቲ ቶኮ ቤ ባባ እሺ ሙጫን መነ ቶኮ ኦጀተኒ እሺ አሳያችኋለሁ። ቆይ ኮሜንት ሸኝቼ ቪዲዮውን አሳያችኋለሁ። እሺ እስከ መጨረሻ ሙጫን መነ ቶኮ ማቲ ቶኮ ብራ ኦጀተኒ እሺ obboleessa madaamii ishiitii bira kan hojjettu mucaa hadiyyaa wayiitu jira. Silkii ishii barbaadeenii mee maal quba qabdaa waa'ee du'aatii ishii kanaan jedheen. Ani gaafadheenii naan jettee eessa geessitan jedhee madaamii koo kadhadhee gaafadhee naan jette. Ishiin duuteetti maatii ishiitti him ishiin duuteetti naan jette. Ishiin kootis akkana naan jette, ishiin kan ishiitis akkana naan jette. የሆነች የሀዲያ ልጅ የሴትዮዋ ወንድም ቤት እንግዲህ ፖሊሱም ሊሆን ይችላል ወንድም ቤት የምትሰራ ልጅ የሀዲያ ልጅ አለች። የትናንትናዋ ትሁን የሚል ነገር ገባይ እስኪ ቢጨርስ ፎቶ ቢኖረን አሪፍ ነበር። እስክንሻት ቀባላታለሁ ስልኳን። እሺ እሷን በውዬ ጠየቅኳት። ከዛ እሷ ምን አለች? የራሴንም መዳም ጠየቅኩ፣ የልጅቷ የሟቿንም መዳም ጠየቅኩ። በእናታችሁ ምን ሆነች የተወሰዳቸዋል ብዬ ስጠይቃቸው እሷ ሙታለች ለቤተሰቦቿን ንገሪ አሉኝ። አከሚት ዱቴ ጀለኒኒ ስትምቴቲ
ለምን እሷን እንጠይቃለን? እቺ እንጠይቃለን። ለኮርሰ ሲና ያርግሜ አዲየት የሞተ ሰው እንዴት ይንበረከካል? አሉ ከምንሰማ አቡዬ ቁጥሯን ስላላት ኢሞም ስላወረድ ቁጥሯን ሰጥተን እሷን በአማርኛ እናናግራታ አለች አያስፈልግም። እሷ የምትጠራጠረው ከምብራዋ ሸኪቱ አቲ ወንተቲ ሸኪቱ ቀብዳ ኤኘ ጄሴ ማል ሸኪ ተውስ ዮኪ ወንተቲ ቤቱ ጅራ አኒ ሸኪን ኮ ወረ ቢሮ ፊ ማዳም ሺቲ ሰማሽ? ጥርጣሬ ወይ ደግሞ የምትይው ነገር አለ መጨረሻ ላይ ስላት እኔ ጥርጣሬ ቢሮና ማዳም ተስማምቶ ታዲያ ይሄማ ግልጽ እኮ ነው። ታዲያ አንድ ሰው ነፍሱን ለማዳን እኮ በጣም እንጃ። አሳዩን የምትሉ ተረጋጓ። እዚህ ያስኩትን ጨርሼ ቪዲዮን አሳያቸዋለሁ። እሺ ገለተው ሚኮሜኮ የኢንፎርሜሽን ያሃራ ቀባት ነዱብሲ ለኮርሳ ኢንተለክቲካ ኢሞ ሙቤን ሙታርጊ ንገራችሁ። አንድ ሰው ራሱን ለማዳን ከመዳን ቤት አምልጦ ወጥቶ ሊገደል ሲል ፖሊስ ጣቢያ ሄዶ ፖሊስ ጣቢያ እዚህ ሀገር መስራት ትፈልጊያለሽ ስትባል ድንጋጤ ስላለበት አልፈልግም ሀገሬ ብቻ ቤተሰቦች ጋር ሸኞኝ ብላ ፖሊስ ጣቢያ እሺ ጠብቂ ተብላ እሺ ወረፋ አለ 23 ሰዎች አሉ ከአንቺ ቀድሞ ተብላ እሺ እጠብቃለሁ ተራይም ብላ እስር ቤት ውስጥ ቁጭ ብላ ለመጠበቅ ተስማምታ ከዛ በአሰሪዋ ፖሊስ ስለሆነ ተደውሎለት መጥቶ ኦኬ እሱ አናግሮ ቢሮ እንድትወሰድ አደረገ ያለ ፈቃዷ። እሷ ሀገሯ ነበር መሄድ የምትፈልገው። ከዛ ቢሮ ሄደችና አንድ ቀን አድራ ተገደለች በነጋታው። እንዴት ራሱን ለማዳን ከማዳን ቤት አምልጦ ወጥቶ ሆስፒታል አቅራቢዋ የሚገኝ ሆስፒታል ገብታ በእናታችሁ ፖሊስ ጋር ደውሉልኝ ብላ ሆስፒታሉ ነው ፖሊስ ደውሎ ጠርቶላት ሆስፒታል መጥቶ ነው ፖሊስ የወሰዳት። እንግዲህ ነፍሷን ለማዳን የሁሉ ጥረት ያደረገች ሴት እንዴት ነው ቢሮ ደርሳ ራሷን የምታጠፋው? እንዴት ራሱን ማጥፋት? እዛው መዳን ቤት እያለች ሽንት ቤት ትታነቅ ነበር። ለምን ቢሮ መሄድ አስፈለጋት ራሷን ለማጥፋት? ይህ ሁሉ ጥረት አድርጋ የድረሱልኝ ጥሪ ለዚች ልጅ አሁን በኦሮምኛ ላስተረጎመ ልጅ ቮይስ ልካ ኩሜ ለምትባለው መዳን የሚፈልግ ሰው ነው የድረሱልኝ ጥሪ የሚያስተላልፈው አይደል? ቮይስ ልካ እሷ ደግሞ ለባልየዋ አድርሳ ባልና ባል ወንድማማቾች ስለሆኑ የወንድማማቾች ሚስቶች ስለሆኑ እንዴ ይህን ሁሉ ነገር እንትን ብላ ጥረት አድርጋ በመጨረሻማ ራሷን አታጠፋም። ሀገሯ ለመሄድ ገና በአንድ ዓመቷ ነብሷን ለማዳን ሀገር ይላኩኝ ያለች ሰውማ ራሷን አታጠፋም። ኔቨር። በዛ ላይ ሽንት ቤት ውስጥ የሞተ ሰው እንዴት ይንበረከካል እኮ። አይ ጋይስ እኔ እንጃ። ቆይ አሁን ቪዲዮን ስታዩ አይኗ ወጥቷላ፣ አይኗ ግልብጥ ብሏላ። ይሄ ማስመሰል ነው ወይንስ እሺ ማደንዘዣ ወቅተዋት ነው ብንል እንዲህ ነው እንጂ የምትለው አይኗ ይፈጣል። እነሱ ቀድመው አፍነው ገለው ኦኬ በሆነ ነገር አፍነው ገድለዋት ከዛ ሽንት ቤት ውስጥ እዛው ሽንት ቤት ውስጥ ገለዋት። ከዛ ሻርፓን እንትን ላይ አንጠለጠሉና የውሃ ማሞቂያ ገላችንን ስንታጠብ ውሃ ማሞቂያው ቧንቧ የለም እሱ ላይ ሻርፓን አሰሩና ሻርፓን አንገቷ ላይ አስረው ከዛ ቪዲዮ ቀረጿት። እንደዛ እንዳገኟት ለማስመሰል ወይኔው ምናምን እያሉ ቪዲዮ ቀረጿትና ቪዲዮ እየቀረጹ ሻርፑን በቢላ ቆረጡ። አንዷ ጂቢ ስኪን ምናምን ተባብለው ድራማ ሰርተው ቀረጿት። ለምን እነሱ አልገደሏትም እንዲባል አስቀድሞ ቪዲዮ ቀረጿት። ከዛ ቆረጡትና ሻርፑን ሲቆርጡት ውድቅ ስትል አስክሬኗ ውድቅ ሲል ይሄ እንደዚህ ፈጧል አይኗ። እንደገና ሰው ተንበርክኮ አይሞትም። ቪዲዮ ሚውትነክ ሙባረክ ሚውትነክ ድምፁንም አድርገው የሌሎች ዜጎች እኔ መጀመሪያ ኦሮምኛ መስሎ የነበር ንግግሩ በኋላ አረበኛ እንደሆነና ሌሎች ዜጎች እንደሆኑ አወቁ። ሀበሻ እሺ ብሎ አይገልላቸውም። ሌላ ዜጋ ሰራተኛ ነው ስሟቸው ቋንቋቸውን ለምን ቪዲዮ አጭር ሆነ? በዛ ላይ የቀረጿት ቢላውን በሻርፑን የቆረጡት ነው። ወደ ሀገራቸው ተላኩ። ሀቢባ እዚህ ድምፅ ላይ ማማ ስኪን ማማ ማናት? መዲና ናት እኮ አልነበርኩም አላለችም እንዴ? እሷ ውስጥ አልገባሁም ብላለች። ግን አዎ ውስጥ አልገባሁም ፌስታል ይታያቸዋል። ቢጫ ፌስታል አሻራ እንዳይገኝባቸው እጃቸው ላይ ፌስታል፣ ነጭ ፌስታል እና ቢጫ ፌስታል። ተመልከቱ ፌስታሉ
ይሄ የተዘጋጀ መሆኑ የምታውቁት ሰው በድንጋጤ ፌስታል የሚፈልግበት ሰዓት እንዴት ትዝ ይለዋል? እንዴ ፌስታል ሁለት ነጭ ፌስታልና ቢጫ ፌስታል አለ። አንደኛዋ ደግሞ እጇ ላይ ፋሻ ተጠቅልሏል። እጇ ላይ ፋሻ የተጠቀልለዋ ልጅ ወደ ሀገሯ ተልካለች። ምናልባት ልትገላት ስትታገላት ያቺ ጎድታት ቢሆንስ እጇ ላይ ፋሻ የተጠቀለለው ነፍሷን ለማዳን ስትታገላት ቢሆንስ? ለሶስት ወይ ለሁለትን የገደሏት እንጂ ብቻ አንድ ሰው ብቻውን አይደለም። እዛው ሽንት ቤት ውስጥ ገለዋት፣ እዛው ሻርቧን አድርገው፣ እዛው ቪዲዮ ቀርጸው ራሳቸውን ነፃ ለማውጣት ተሰቅላ አገኘናት አሉ። አላየንም? ቆይ አሁን ይከፍተዋል። ይህን ቪዲዮ የቀረጹት ራሳቸውን ነፃ ለማውጣት ነው። ከዛ በቃ ራሷን አጠፋች ተባለ። ሰው ቁጭ ብሎ በሻርፕ ራሱን አንቆ ይገላል። ሀቡዬ በጣም ትልልቅ የምትያቸው እኔ እንግዲህ እዚህ ጋር ማለት ነው የፈለገ ነገር ይመጣል። ወላሂ ልጅቷ ሄደችበት ቦታ ሄዳለሁ እንጂ የምደብቀው ነገር የለም። አሁን ምን ኢንፎርሜሽን ተነገረኝ? መዳሟ ለምን የሰማሁትን ነገር እዚህ ብደብቅ ነገ ይሄ ነገር ወደ እኔ ይመጣል፣ ወደ ልጄ ይመጣል። መዳሟ አዳምጪ፣ ይኸው ህዝቡ ሚስማና ከዛም በኋላ ተረግማለሁ። mucayyoon ishee kana lammata irratti immoo maadaamni abbaa mucayyoo ishee kanatti lakkoofsa kennite obboleessa isheetti kenne akka abbaayeen duute lakkoofsa kanaanii bilbilee haa gaafatu jettee lakkoofsa kanitti kennite ishee kanattidha. Maadaamin lakkoofsi sun immoo namicha halkan edaa sanaati jechaadha. ማታ ለመጡት አባታችን ወይ ወንድማችን አቡ ዳውድ አለው። አሁን አለክ ይዞክ ነበር፣ አሁን አለክ። እሺ ሴም ካርድ የለውም ማለት ሴም ካርድ ከሌለው ምንድነው ላይቭ ፖዝ የሚለው? ይሄ ስልክ ፎቶዋን ላመጣልሽ ነበር። እሺ እዚሁ ላሳይሽ። ይሄ አንዷ አባይነሽ የሞተችዋ፣ አንዷ ደግሞ ሀዲያዋ ልጅ ናት። እቺ ትናንትና አይደለችማ? እስቲ ትናንትና ሀዲያ ናቸው አንድ ናቸው ጋይስ ነው እንዴ? አይደል? እኔ እንጃ መልካቸው አንድ ናት። ትናንትና የጠየቅናት ሀዲያቺ ናት። ፐርፕል ዩኒፎርም ያደረገችው ናት ውዶቼ። ይለያያል መልካቸው አይደል? እሷ አይደለችም አይደል? ሌላ ናት። እቺ ሀዲያ ትመስላለች። ለምንፈልጋት እቺ ለማንኛውም ትመጣለች። እቺ ልጅ ምን ትላለች? መዳም የአቡ ዳውድን ቁጥር ከተገኘች መዳም ደውላለች። አቡ ዳውድ ለዚች ልጅ የአቡ ዳውድን ቁጥር ሰጥታ መዳም የሟቿ እሷ ያለችውን ነው እንግዲህ የምፈጠን። ቆይ ሰውም እንዲሰማ ባባ ቤቢ ከፉዶች ሊም ባባ ነጋማ ኮት አቸ ላልሺ ነጋም የሪሳላቲ ቪዲዮ አዳምጪ። ለመተረት ሞ ማዳምን አባዬ mucayyoo ishee kanatti lakkoofsa kennite obboleessa isheetti kenne akka abbaayeen duute lakkoofsa kanaanii bilbilee haa gaafatu. መዳም የሟቿ መዳም የአቡ ዳውድን ቁጥር ለዚች ለሀዲያዋ ልጅ ሰጥታ ለወንድሞቿ ደውለሽ ንገሪ፣ ይሄን ሰውዬ ይጠይቁ ልጅቷ እንደሞተች። ስለዚህ ማዳም ሬሳ ወደ ኢትዮጵያ አስክሬን፣ ይቅርታ ሬሳ ስላልኩ ውዶቼ፣ እሳቸው እኮ ሰማ ያሉት እኮ ከፖሊስ እንጂ ከማዳሟ አንድ ነጥብ ያዘልኝ እሱ ጋር። ሁለተኛ ደግሞ ማዳም አስክሬን ከሚሸኝ ሰው ጋር ምንድን አይነት ግንኙነት ሊኖራት ይችላል? አስቀድማ ልትገላት ፕላን ስላረገች እንደምትገደል ስለምታውቅ እነሱ ቤት ውስጥ ከሞተች ጣጣ እንዳይመጣባቸው ለቢሮ ብር ከፍለው ቢሮ ከሄደች በኋላ ቢሮ ውስጥ እንድትገደል ከዛ ራሷን አጠፋች እንዲባል እንዲደረግ አስቀድማ ከቢሮ ጋር ዲል ስምምነት ከሌላት አስክሬን ወደ ኢትዮጵያ የሚሸኝ ሰው የአቶ ዳውድ ቁጥር እንዴት እጇ ሊገባ ይችላል? ለምን? በምን ምክንያት? ደግሞ አቶ ዳውድ ትናንትና ፖሊስ ደውሎልኝ ነው፣ ከፖሊስ ነው የተደወለልኝ። ብዙ ቤት ሰው እያንኳካብሽ ነው። ቀጥይበት። አሁን የምፈልገው አቡ ዳውድ እናለ ጠራልሻለሁ እና የልጅቷን ሀዲያዋን ቁጥር አመጣልሻለሁ። ትምጣ አብረው ፎቶ ላይ ያለ እቺ ሀዲያ ራሷ ናት እያሉ ነው ተመልካቾች። እኔ የእሷን ስልክ ለመዲና ላኪልኝ ብዬ ትናንት ቮይስ አድርጌላት ነበር። ለምን ሀዲያዋ እንዳይጎዷት ቢሮ ውስጥ
ምንም አይነት ማስረጃ እንዳታወጣ ጉዳት እንዳያደርሱባት ስላሳሰበኝ እኔ ቁጥሯን ላኪልኝ ብያት ቮይሴን ሰምታ ግን አላከችልኝ። ለምን ሀዲያዋን እንዳላገኛት ሀዲያ ወላይታ ሶሪ ወላይታና ሀዲያ እንደደለም ውዶቼ ወላይታዋን እኔ እንዳናግራት እኔ እንዳልመክራት እንዳላድናት ስለፈለጉ ነው ቁጥሯን ያላከችልኝ። አንድ ናቸው አይደሉም የሚሉትን ሁለቱን ስናመጣ እናስተያያለን። አሁን የመዲናን ስልክ ልሞክረው ተከፍቶ ከሆነ ድንገት እኔ ፎቶ አለጥፌ ነው ቪዲዮ ምሰራው። እኔ ካልመጣች እኔ ቃሚስት ነኝ ብላለች ፊቷ እንዳይታይባት ከፈለገች ትምጣ፣ ካለበለዚያ ፎቶ አለጥፌ ቪዲዮ ሰራለሁ። ቃሌ ቃል ነው። ስልክ ዘግቶ መጥፋት እኔ የደረስኩ እርጉዝ እንኳን ደከመኝ አላልኩም አይደለም። እሷ ደከመኝ ዲስክ ያመኛል ብላ ትናንትና ወጣች ሳንጨርስ። የሰው ነፍስ የሚያህል ነገር ጠፍቶ ሰው ደከመኝ ይላል። የራስሽ እህት የእናትሽ ልጅ ብትሆንስ የሞተችው? የእናታችሁ ልጅ ብትሞት ለእሷ ነፍሷን ማን እንዳጠፋው በማን እጅ እንደሞተች ለማወቅ 24 ሰዓት አይደለም 48 ሰዓት ሳትበሉ ሳትጠጡ አትቀመጡ ድምፅ ለመሆን? ታዲያ አንድን ሰው ድምፅ ለመሆን ግዴታ ስጋችን መሆን አለበት? ሰውነቱ ብቻ አይበቃም? ከዛ አልፎ ደግሞ ኢትዮጵያዊ ነው። ስልክሽን አትክፈቺ ብቻ። እቺ የጻን ልጅ ለመግደል ሀበሻ አለበት። ሀበሻው ደግሞ ማነው ካልሽኝ አላህ ይቅር ይበለኝ እንጂ መዲና ናት። እንደከሳሽ እናትዮ ወክለን ይህን ጉዳይ ሀቢባ ጋር ወሰድልኝ፣ የኢትዮጵያ ሕዝብ ጋር ወሰድልኝ እንዳለች ተጠርጣሪዋ ገዳይ አልኩ፣ ይቅርታ ተጠርጣሪዋ የመጀመሪያ እዚህ ስር አለች። እርግጠኛ ነኝ መዲና እዚህ ስር አለች። ወላሂ ስለማቅ ነው። ትናንትናም እዚህ ስር ነበረች። በስልክ አውርታ አልቅሳ ለምናኝ ፕሊስ ብላኝ ፎቶሽን አወጣለሁ ብያት እኔ ኒቃሚስት ነኝ አላህን ፍሪ በልጆችሽ በአላህ ይዤሻለሁ ብላኝ ሪከርድ አድርጊያታለሁ። ጋይስ ብትክድ ማሰማት ትችላለሁ። ለምናኝ እሺ ፎቶሽን አላወጣም መተሽ ካልተናገርሽ ግን አወጣለሁ ብያት ነው የመጣችው። ከመጣችም በኋላ ቪዲዮ ስታብራ ኒቃሚስት ነኝ ስትል ሪስፔክት አድርጌ በኒቃም ተቀብለናታል አይደል? እሷ ግን ፊቷን ለመሸፈን ነው የተጠቀመችበት ኒቃሙን። እውነት ኒቃሚስት ናት አይደለች? ስለዚህ እኔ እውነት ኒቃሚስት ሆነችም አልሆነችም ፎቶን ለጥፋለሁ። መታ ሀቁ እንዲወጣ ማትተባበር ከሆነ አለቀ። እንዴ ሰው እኮ ነው የሞተው። ገንዘብ እኮ አይደለም የጠፋው፣ እቃ አይደለም የጠፋው፣ ወርቅ አይደለም የጠፋው፣ ሰው የሰው ነፍስ ነው የጠፋው። በዛ ላይ ደግሞ ጋይስ እሺ ሞተች ልጅቷ፣ ለምን አስክሬኗ አልተላከም? ለምን ተሸፋፍኖ ተቀበረ? ለምን ሳይመረመር? በመርዝስ ቢሆን የገደሏት መርዝ አብልተው ወይ ደግሞ አፍነው በፌስታል እንደዚህ አፍነው ከሞተች በኋላ በሻርፕ ሰቀሏት። ደግሞ ተንበርክኮ አይሰቀልም ሰው፣ ተንበርክኮ አይሰቀልም ሰው። ሰው ለመሰቀል ጣራ ላይ ያስፈልገዋል እንጂ ታች እዚህ ጋር አናቷ ላይ ያለ የውሃ መሞቂያ ቧንቧ ላይ አርጋ እኔን አጭሯን አይሰቅለኝም ቦታው አይደለም። ከኔ የሚረዝም ሰው የማይመስል ድራማ ለምንም የማይታመን ይኸው ስልኳ ዝግ ነው። ይኸውላችሁ ስልኳን ዘጋች። ስልክ በመዝጋት ይሄ ነገር የሚታው መስሏት እሷ ስልኳን ዘግታ ስለጠፋች እኛ ድምፅ መሆን ምን አንድ ቦታ ላይ አጀንዳዎች ሀቢባዬ የሶስት ቀን ነው የሚባል ነገር አለ። ገባሽ? የሶስት ቀን ጨዋን ነው ምንም አያመጡም የሚባል መስሏታል። እንደዛ ሀቢባ ጋር የደረሰ ነገር እንደዛ የሚቀር መስሏታል። ብሎ ካልጋይ ነው ወይንስ ዝግ ነው? ግራ ገባኝ። ለአንተም እንዲህ ነው የሚልክ? አዎ እናንተም ብቻ ብሎ ካርጋስ ቢሆን በሌላ ሰው ሞክር። ስጪ እስኪ ለሙዲሬተሮች ለሚታመኑ ልጆች ስጫቸው። ሀዲያዋ ኦንላይን ላይ የለችም፣ በዋትሳፕም በኢሞም። ቆይ ኩሜ ጋር ልመለስ። እሷ ሰላም ናት ለመሆኑ ሀዲያዋ ራሱ? አብርሽ አበራሽ ነው የትናንትናዋ ልጅ ስም? የወላይታዋ አይደለም ጤና ኤሰጅርቲ አበራሽን ዱብስቴ ቤታቲ ከሌሳ ሰሞነ ከነ ዱብሴን ቤኩ እደዋይ ዱአሺቲ ከና ሂን ዱብሴኒ ሲቱ ኢንፎርሜሽኒ ከነኒ ስልኪዩ ነዱዋ ጅሩ አኖፊ ኮቲፉ ሶዳዴናን ጀተ የሮ ቶኮ አቢባ ሀዲያዋ ልጅ
ትላንት ጉያሜ ቀንድሮ ዱብስቴን ቶርቤ ደርቤ ኬሰ ዱብስ ባለፈው ሳምንት አናግሪያት ሰማችሁ አይደለ? ኩሚያት ዮፌ ግሺ እሺ በጣም ይገርማል። ሀዲያዋ ልጅ ራሱ ችግር ውስጥ ናት። ትምጣልን እናስመጣለን። ወላይታዋንም አቡዬ ምን ሆንሽ? ወላይታዋንም አሳየን ፕሊስ። እሺ ያሳያቸዋለሁ። ነጭ ሽንኩርት ሸቶኝ ነው። እኔ ነጭ ሽንኩርት ሸተኝ ያመኛል። ይሄ እርግዝና በሩን ከፈቱብኝና የነጭ ሽንኩርት ሽታ ገባ ክፍሌ ውስጥ። ተናገር የለም የሚሰማኝ የለም። እኔ ነብዬ ምላሽ ትትበት በእናታችሁ። ቆይ ቡና ወይ የድቡና ቡና ያጠፋል። የሀዲያዋ ልጅ ሁኔታ ራሱ ያስፈራል። እሷ እንዳለችው አንቺ ነሽ ኢንፎርሜሽን የምትናገሪው ተብዬ ስልክ ተቀብሎኛል እና እየተቀበሉ ነው እንትን ይመልሱልኝ። እርካፉለኒ ብልብል ራፉለኒ ብልብል ራፉኔ ጋፈ ለመታአኒ ነቲ ማኒ ናንጀት አኒ ቦኛኒ እሺም መዳሚን አባይነሽ እሺ ከነስ አጀሳ እሺ ኩኒ ሳዱት ናንጀት ሲስልኪ አልከመሌ ነቲን ከነኒ አቢባ ወላሂ ጭራሽ ሳኩ። ሀዲያዋ ልጅ ሀዲያዋ ልጅ መዳሟ የሟቿ መዳምና ጓደኛዋ እንትን ዘመዷ ሲነጋገሩ እኔ ስጠይቃቸው ሲነግሩኝ አለቀስኩ። ሳለቅስ እቺንም ግደሏት አለች። ያቺ መዳም የዚችኛው መዳም አውቀት ነው ወረባ ቢባ ወላሂ ወላሂ ኧረ እንፈልጋታለን። እሷንም ሀዲያዋንም አንተውም ድምፁን እናውጣታለን። ይግቡ ወደ ሀገር። ነግሬሻለሁ እኮ ዘመዶቿ ጋር ያሉ ሁሉ ያሰጋሉ። ነፍስ በሊታ ናቸው። ጦንቃዮች፣ የጦንቃይ ልጆች ማለት ነው። ወላሂ እንደዚህ ያለች ይኸው ኦሮምኛ ተናጋሪ ሌላ አስገብትሽ ማልጀቴ ሲኒ የሮ ጋባቱ ወላሂ አንዳንዴ እኮ ግደሏት እችንም ግደሏት አለች። ቀላል ሆነ እኮ የሰው ነፍስ ማለት ነው። በጣም ይገርማል። የሮሲኒ ዋይ አባይነሽ ጋፈቱ ዱቴት ጀደናን ቦሴ ጀናን አጄሳ እሲ ከነስ ጀቴ መዳምቲ መዳም ሚን አባይ መነ መዳሜ እሺ ዲያ ከና መነ ኦቦሌሰ ሽቲ ደጤቲ የሟቿ መዳምና የሀዲያዋ ልጅ መዳም ወንድማሞች ናቸው። አሁን ስለዚህ ሀዲያዋ ስልክ ተቀምጣለች፣ ልናገኛት አንችልም። አሁን ስልኳ ኦንላይን የለችም። እሷ ራሷ ሙታ ስለ ሞቷ ጠይቃ ስታለቅስ እንግዲህ አበሻ አይጨካከንም፣ አለቀሰች። ከዛ እሺ አጄሳ እሲ ከነስ ጀቴ ያኒ ቦኛ ነጄሳ እሺ ከነስ ናንጀቴ ተነተንተሽ እቺንም ግደሏት ብላ ወሰደችባት። እቺ የዚች መዳም ማለት ነው። እሺ ሰነቦዴው ይሄ እኮ በቃ ትልቅ ማረጋገጫ እኮ ነው። ከዛ በኋላ ስልክም ብዙም አትጠቀምም፣ አትደውልልኝም። ከዛ በኋላ አሁን ደግሞ ኦንላይን የለችም ልጅቷ ሀዲያዋ። ወላሂ አለቃችሁም፣ እችንም አለቃችሁም። እናንተ በዚህ ቢሮ የሄደ ልጆችን ወደ ሀገራቸው እንዲመለሱ ነው ድምፅ መሆን ያለብን። ትክክል። ገዳይ ቢሮ ነው። ኢትዮጵያ ላይ መዘጋት አለበት። ነፍሰ ገዳይ ቢሮ ነው ጋይስ። ከአረብ ብር እየተቀበለ ሰራተኞቹን የሚገል ቢሮ ነው። ስለዚህ የቢሮ መጀመሪያ ተጠያቂ ለዚች ለአባይነሽ ነፍስ የመጀመሪያዋ ተጠርጣሪ መዲና ናት። መዲና ትናንትና መታ ነበረ። በጥያቄ ስናፋጥጣት ወገቤን ዲስክ አመመኝ ምናምን ብላ ጠፋች። ስልኳን ዘጋች። ይኸው አሁን ስልኳ ዝግ ነው። እሺ እኔን ብሎክ አድርጋኝ ከሆነ ሙባረክን ብሎክ አድርጋው ከሆነ በሌላ ሰው እንዲሞከር አደርጋለሁ። እኔ አንድ ነው የመስመር ሴም ካርድ ያለኝ። ሁለትን ያለ ካንተ ሙቤ መዳም ቤት
አዎ መዳም ቤት አዎ መስመር ካለክ በአንደኛው እሷ በማታውቀው ሞክር። ቆይ እስኪ የጓደኛ የወንድሜ ያለ እዚህ መዳም ቤት ያላችሁ እህቶቼ አላህ ይጠብቃችሁ። እንደዚህ አድርጉ። አንድ ምክር ልስጣችሁ ሳትሄዱ ማለት ነው። የጎንደር ልጆች እንደ ጎንደር ለምን ኢትዮጵያ ካላችሁ ይሄ መከረኛ ፖለቲካ ጅኒ እያላችሁ ፎቶ እየገለበጣችሁ ትሰዳደባላችሁ። የጎንደር ልጆች፣ የጅማ ልጆች፣ የአርሲ ልጆች፣ የሐዋሳ ልጆች፣ የሀዲያ በምትግባቡት ቋንቋ ከፈለጋችሁ በሃይማኖትም ይሁን ችግር የለውም ግሩፕ እየሰራችሁ 10-20 ሰው እንደምትተዋወቁ ማለት ነው። ቢያንስ እንደ ጎረቤት ራሱ 20-30 ሆናችሁ ግሩፕ ስሩና የሆነ ነገር ከተፈጠረ እዛ ውስጥ ድምፅ ታሰማ ችግር ከተፈጠረባት ከዛ ሀቢባ ቤት መጣችሁ 20-30 ሰው ደመቀች 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 ብላችሁ አንድ ሰው ወክላችሁ ከመጣችሁ ሀቢባ ታስገባለች። ምን ተፈጥሮ ነው ገባችሁ? እርስ በራሳችሁ ድምፅ ለመሆን የሆነ ግሩፕ መፍጠር አለባችሁ። ከፈለጋችሁ በሃይማኖት እንደምትግባቡት በቃ እንደምትቀራረቡት እንደዚያ ካላደረጋችሁ ወላሂ ሞታችሁ በጣም ቅርብ እንደሆነ ነው የታየኝ ማለት ነው። እስቲ ሙባረክ እንደዚህ የሚለው የዘረኝነት ሳይሆን ለቋንቋ ብሎ ነው። ለምሳሌ ኦሮምኛ ተናጋሪና አማርኛ ተናጋሪ አይግባባም። ገባችሁ ነው እንጂ ስለዛ እንደዚህ ያርጉ ሴቶች ማለት ነው። እርስ በራሳችሁን ፕሮቴክት ማድረግ ወላሂ ትችላላችሁ። እኔ ራሱ አማርኛ ያጥረኛል ይስቁብኛል ብዙዎቹ ማለት ነው። እኔ መስማማ እችላለሁ ትንሽ ስለማቅ፣ ግን አንድ ሀዲየኛ መጣቅ ሴትና ኦሮምኛ መጣቅ ሴትና አማርኛ መጣቅ ሴት ቢገናኙ ላይግባቡ ይችላሉ። ስለዛ እንደምትታወቁ ግን ባይግባቡም ራሱ ችግር አለ ማለት የሚያቅተው አይኖርም። ተቀራረቡ። መዳም ቤት ያላችሁ እህቶች ግሩፕ ዋትስአፕ ግሩፕ ወይ የኢሞ ግሩፕ የችግር ቀን ብላችሁ አስቀምጡ። ታሰሙበት የችግር ለምን 30 ሰው አሁን አንድ ላይ ከተመቶ ምን ይሻለናል? እህታችን ላይ ችግር እየደረሰ ስለሆነ ሀቢባ ጋር እንሂድ። አንድ ሰው ይሄን እዚህ ጋር አንገቱ ላይ ገመድ ገብቶበት ሀቢባ አስገብኝ 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 እያለ ድምፅ ስለሌለው የሞተ ሊኖር ይችላል። ግን 30-40 ሰው መጥቶ እዚህ ጋር ስሙ አባይነሽ ከሆነ አባይነሽ 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 ብሎ ከተጻፈ ሀቢባም ታያለች። ኮሜንቱ ቢዛት ማለት ነው። እንደዚህ ድምፅ መሆን መቻል አለባችሁ። እሺ እንትን ቪዲዮ ማታውቀው ስልክ እንደውልላት ለመዲና አነዋር ስልኪና መዲና ጋር ሄድልን ሰው እንፈልጋለን። ሳውዲ የሚኖር ሰው ካላነሳ ኩሜ በጣም ይገርማል። አበራሽ ላሴን አማ አበራሽን አርገታን ጅብቶቹ ላት አርገታን ጅሩ ቱርቴ እርጋርገችሁ ሊስቴ ቶርቤ ደርቤ ረድገና ብልብልት እናቴ ሳምንት አልፏል። አበራሽ ራሷ የእህቷን የኢትዮጵያውያን ኢትዮጵያዊትን ምስኪን ግድያ ስላለቀሰች ትገደል ተብላ ተወስኖበት አሁን ከደወለች ሳምንት አንድ ነገር አለ። ሀቢባ እኔ አረብ ሀገር በጣም ዙሪ ያለው ሱዳን በይም 7 ዓመት ኢጅፕት 9 ዓመት እዚህ 1 ዓመት ብዙ ቦታ ኑር ያለው አንዳንድ ነገር ሰማለሁ። አረቦች አንዳንዱ ማለት ነው እባብ የሚቀልቡ አሉ። እመኝኝ እባብ ቤት ውስጥ ይቀልቡና ልጆች ሳያውቁ መዳምን ቤት ውስጥ ሳይሆን እባቡ ከዛ ይወጣና በቃ ልጆች ደንግጦ ከገደሉ ይገደላሉ። አንዱ አሁን እባቡን ከምትገዲ ልጄን ብትገይ ይቀላል ነበር ምናምን እያለች ነበር። መጨረሻ ላይ ልጅቷን ገደለቻት። ያባሽ እባቡ የሚጠቁኑበት ወይ የሚያምኑበት ነገር ነው። አዎ የተዘጋ በር፣ በተለይ ሴቶች የተዘጋ በር እንዳከፍቱ አትክፈቺ ያለችውን መዳም በር ካለ እንዳከፍቱ። እንደዛ አይነት ቤት ወላሂ እንዳሰሩ ወደ ቤት ወደ ሀገር ግቡ። ጦንቃዩ የሰራተኛችሁን ስጋ እባቡ መብላት አለበት ካለ ወላሂ መዳም ወደ ኋላ አትልም። እውነቴን ነው የምላቸው። የተዘጋ በር የማይከፈት በር መዳም ቤት ውስጥ ካለ መምኑ አትክፈቺ ካለች መዳም እንዳሰሩ እዛ ቤት። እውነቴን ነው የምላችሁ። ግቡ ወደ ሀገር ተቸግረሽ ኑሪ ከምትሞቺ። አቤት ማለት ተቆሜ
ኩሜ ብዙ ድራማ አለ እኮ የማይከፋት በር አለ። አትክፈች አጣዚ ይሄ አይመለከትሽም የሚባል ማታ ማታ እየገቡ መዳምና ባሏ ልጆች እየገቡ የሚወጡ ክፍል አለ። ይኸው ይናገሩ መዳም ቤት ያሉ ልጆች። ወላሂ እኔ ውሎዬ እኮ በኦሮምኛ ቢሆንም ከመዳም ቤት ካሉ ሴቶች ጋር ነው። ይነግሩኛል ብዙ ኢንፎርሜሽን። ኩሜ እሺ ማናስሞች እንትና መዲና ጋር ነው አይደለም ደውለው? አው ግን ትናንት በልወልክበት አይደለም። ምናልባት እኔ እናንተን ብሎክ አድርጋን ከሆነ ስልኳ ዝግ ላይ ሆን ይችላል። ምናልባት ላላ በትላንቱ አይደለም በሌላ ነው። እሺ በሌላ ከሆነ መዲና 9665 32 ያው ነው ዝግ ነው። በቃ ቦልካን ሳይሆን ዘግታ ነው ስልኳን ዝግ ነው። እሺ ቪዲዮ ለምትሉት አሳዩን የምትሉት ይኸውና። ኧረ በእናታችሁ ምንም እኔ ፖስት ላድርገው እንደ በትንሽ ቲክቶክ የማይታመን ነገር ነው። በፍጹም ማንም ጠንጋራ አያምንም። እንኳን ጤነኛ አይን የሌለው አይነ ስውር አያምንም። ይሄን ተንበርክካ ነው ያለችው። ከገደለዋ በኋላ ነው ሄዶ ሽንት ቤት ውስጥ ያንበረከኳት እህታችንን። በፍጹም እጇ ላይ ፋሻ የጠቀለለችው ሴትዮ መምጣት አለባት። ይሄኔ ሲገሏት ነክሳት ምናምን እጇን በፋሻ አስራ ብትሆንስ? ሌላ ቦታ ተገላ ነው እቺ ልጅ፣ ሌላ ክፍል ውስጥ ተገላ ነው። ሽንት ቤት እንዴት ነው ውሃ ማሞቂያ መክፈቻው፣ ውሃ ማሞቂያ መክፈቻ መዝጊያ የለም። እሱ ላይ ሰው ተንጠልጥሎ እንዴት ነው የማይሰበረው? ምን ማለት ነው? ጨራሽ ተንበርክካለች እኮ ሙባረክ። አንድ ሰው ተንበርክኮ መታነቅ አይችልም። ለመታነቅ አንድ ሰው ጣራ ላይ ማሰር አለበት። የማይመስል ነገር ሁሉ አበቅላ ያሉ عارف الأداة، عارف كيف يندفن. واحد لما يموت يندفن 6 شهور يا 3 شهور يستنوا في أهله. هي مدينة عندها توكيل. كيف احنا ليش لا مدفنوها ولا ايش؟ ايوه مدينة عندها توكيل، ليش هي كلتوها تدفنوها هنا؟ ايش المشكلة؟ ليش ما انت دامك بالسعودية وتعرفين العادات، ليش ما تأتي انت خلصتيها؟ ولا ما كلمتنا مدينة مكلوفة فيها، ها عندي قريبتها. ايوه مدينة لا ما اتصلت ولا لأحد تكون يعني أدفن. مدينة شوفي الله يعافيك. ايوه كلمونا الشرطة قالوا نبيكم تخدمونا. ايوه انتم يا المكتب. ايوه وتوكلون احد من عندكم انه حققوا مع مدينة وحققوا مع الجميع اللي في السكن. ايوه ولما طلع التقرير انه ما في جناية وانها موتة طبيعية هم على طول عرفوا على طول بالسريع على طول يعرفوا مباشرة يعني. المهم قالوا نبي واحدة بس تودي بس التقرير هذا للمستشفى الشميسي. مستشفى الشميسي بس لا وكلت مدينة. هي توكيلة في المدينة، ايش اسمها، مدينة اللي توكلت يعني. اي نعم مدينة هي اللي توكلت
طلب من الشرطه. ايوه. اي نعم، قالوا نبي احد بس عشان اللغه وعشان كذا وعشان قلنا هذا ما عندكم مشكله، احنا نعين ونعاون، ما عندنا اي مشكله، اي شيء نقدر نساعد فيها بالحاضرين. لكن احنا يا انت متاكد يعني هي قتلت نفسها؟ والله شوفي يا اختي، الدنيا تبلى زين. ايوه. انا اللي متاكد منه اني انا شخصيا من امرين، انا متاكد من شغلتين ثنتين، اني انا كنت نايم في البيت يعني مو بانا الحمد لله رب العالمين، شفتي؟ أيوة. ولا ادري عنها. ومتاكد من الشغله الثانيه ان النظام هنا الحمد لله مستحيل يكون فيها جنايه وما يعرفون. شوف انا هنا دحين لا نبغاك تساعدنا، نبغى جنازه يطلعوها، نبغى تقرير جديده من البوليس، من الجوازات، ما اي كلام، ما اي مكان الحكوميه نبغى نسوي. انت تقدر تساعدنا؟ نبغى ناكل التقرير الجديده. لا عمي بكره تصير انا قاتل. مناش ينهبوا؟ نبي نطرج الجنازة اثيوبيا، احلها يبون الجنازة. طيب شوف الدحين ام روان ايوه، انا اسمي ام روان. ايوه حياك الله يا مروان. شوف يا مروان حياك. ايوه هنا دحين ابغاك تساعدنا، نبغى نرسل. شوف الجنازه واهلها مساكين. شوف اقول لك شوي بس. ايوه. انها كل يوم جانا خوفنا والله العظيم، وامر مهما كان الموت يخوف صحيح ويحزن. هي جاتنا ما كملت عندنا 4 ساعات. ايوه 4 ساعات. كيف تقتل نفسها يعني؟ هي دحين هربت من كفيله وهربت جات عندكم يعني صراحه كانت قتل. ما جات عندنا قبل، ما جات عندنا مباشره. ايوه راحت لشركه سلسك. ايوه انتم مو واحد، انتم مو مكتب، شركه ومكتب مو زي بعض. اقول لك النظام هنا في السعوديه. ايوه نظام. وحده تروح للشرطه ايوه او تهرب يسلمونها للشركه هذه، الشركه هذه اسمها سلسك. ايوه. ايواء كبير في كل مكان. اوكي. الايواء هذا يشوف العامله هذه من اللي في المكتب اللي جابها، مكتب الفريد. ارسلنا ايميل استلمها مندوبنا ارسلها لنا. ايوه. جات في الليل الساعه 11 يمكن 12 بالليل. المهم الموضوع عاد صار الباقي تعرف يعني ما امداها يعني يصير فيها اي امر يعني لا قدر الله في المكتب ولا كذا ولا. فلا شك ان عندها اكيد ان عندها مشكله معينه. عاد هل هو مع احد، هل هو مع كفيلها، هل هو مع، لكن طيب كان قتلت. شوف يا استاذ بس لحظه شويه بس عندي سؤال واحد. انت يعني انت من جد يعني هي قتلت نفسها يعني؟ انا بس هذا شيء مو واضح علي، مو واضح. كيف قتلت يعني؟ كانت قتلت في عندها مشكله، كانت قتلت عندهم من نفس الاول كانت تشتكي عندهم يعني. كيف جات عندكم كيف تقتل نفسها؟ انا هذا شيء مو صراحه مو صحيح يعني. شيء صار يا بنت. نعم شوفي الكلام هذا اللي قاعدين تقولينه، انت مسلمه؟ ايوه الحمد لله مسلمه. شوفي الكلام اللي قاعده تقولينه هذا ما يصح. هذا نفس فهمتي؟ يعني ما تقولين كلام عندكم. طيب تقرير، طيب عندكم تقرير الأصلية؟ أنا دحين اللي وصلتني في يدي عندي تقرير كلها كوبي. هذا الشيء أبغى مندوب السفارة ترى. نعم سلموها لمندوب السفارة. الله عليك. مو اني عندي اوريجينالوني قال تقريره. የሳውዲ ኤምባሲ ይዘጋልን። ይሄ ለዛ እንደሱ ነው ድምፅ መሆን ያለብን የምር። አሁን እሙ ሚውት ነሽ እኮማ፣ ሚውት አድርገሻል። السفارة
ايوه روح للشرطه أيوة. وبيروحون معك وبيطلعونها لك. ايوه لو تبينهم يودونها لاثيوبيا ولا لامريكا بيودونها، ما عندنا اي مشكله، لا احنا ولا حكومتنا الحمد لله. ايوه انا عارف النظام الحكومه صحيح ما عندي مشكله. نعم الله يعافيك، هنا قضايا قتل على مستوى العالم مسكوا، هذه قضيه في شقه واضحه يعني، ما تبي يعني في تقرير طبيب شرعي، ما تعرفين طبيب شرعي انت؟ لا عارف على طول يعرف في 20 ثانيه في طبيعيه ولا في اعتداء، ما في اي اعتداء. እሱን لايف እንደሆን ኩኝ እንዳያቅ ነው ታውቂያለሽ። احنا يا اختي والله زعلانين، لا تذكرين احنا يعني مهملين الموضوع وكذا، لكن ايش في يدنا احنا ترانا مكتب مواطنين ترى، ما عندنا يعني لا حل ولا ربط ولا والله الواحد اللي يقطع الاشاره انه يدخل السجن. ايوه طبعا انا عارف. ايوه طيب نعم خصوصا عاد الثلاث سنوات الاخيره انت اذا انت قديمه في السعوديه. اقول اذا انت قديمه في السعوديه. ايوه قديمه في السعوديه اكيد عارفه النظام الثلاث سنوات الاخيره. طبعا انا هذا الشيء انا عشان كده مستغرب يعني في نظام المملكه ما شاء الله يعني ماشي. ايوه ماشي. لما يكلمك احد يتهم وكذا قل يا اخي تعال انت هنا في نظام، اذا عندك تهمه لاحد تعال قلها مباشره. دحين انتوا تساعدونا مثلا وتكلمون كلام فاضي زايد، الموت هذا حق بيجينا كلنا. صحيح. طيب دحين تقدروا تساعدونا هنا نطلع الجنازه نسوي مع ምርመራውን ኢትዮጵያ እናደርጋለን። ዝም ብለሽ እንጠርዡ ለአጋ በዩ ደጋግሜ እኮ እየነገርኩሽ ነው። تعالي انت. ايوه انا جيت. تعالي. ايوه. لا انا ما عندي شيء، انا عندي انا ما عندي شيء. خلاص والله ما اقدر اسوي، بس الشرطه عادي يتعاونون معك وكاله بس. ايوه يتعاونون معك. تقول والله فعلته خلاص. طيب يلا طيب خلاص. طيب خلاص شكرا الله يديك العافيه شكرا. يلا مع السلامه. ሀቡ ሰማሹ አይ ወቅት ማናቸውም ሰው ውክልና ወስዶ ሪሳውን አስወጥቶ የማስመርመርም የመጫንም የሁሉ ማስመርመር ስትዩ ማስመርመር በማለታቸው እኮ ነው ውክልና እያለ የተቀበረባቸው። ስለማስመርመሩ ሳይሆን በቃ ቤተሰቦቿ አስክሬኑን ይፈልጋሉ ብቻ። ያለ ፈቃዳቸውን የተቀበረችው በ20 ቀኗ ትኩስ ሬሳ ቤተሰቦቿ አስክሬኗን ይፈልጋሉ። አውጥተን ሰምተሹ ከሆነ መዲና ሲደወልላት እናንተ መዲና ሲደውል ለቤተሰቦቿ ማናቸው መልስ ስላጣች ነው እንዲቀበር እንትን ያለችው። ውሸት። መዲና ደግሞ የምትለው ሳይነግሩኝ የቀበሩት ሳይነግሩሽ በመቅበራቸው አንቺ ኤምባሲ ሄደሽ ከሰሻለሁ ስላት አዎ ከሰሻለሁ ዛሬም ቀጠሯልኝ ብላለች። እንደውም እኔ ዛሬ እስካሁን ፎቶ አንሳለጥፍ የታገስኩት ምናልባት ኤምባሲ ሄዳለሁ ብላ ስለነበር ኤምባሲ ሄዳ በር ላይ ስልኳን ዘግታ ሰታ ከሆነ ብዬ ነው። ኤምባሲ ግን እስከ 50 አይሰሩም። ሰዓት ይዘጋሉ። እንደገና ስልኳ ዝግ ነው። እኔ ደጋግሜ ከዙሁር ጀምሬ እየሞከርኩላት ነበረ። ስለዚህ መዲና ቤተሰቦቿ ውክልና ማንበብ እችላለሁ እዚህ ጋር ውክልናውን ቤተሰቦቿ የልጃችንን አስክሬን አምጡልኝ እራሷ ጠይቃ ለምና ቤተሰቦቿን ውክልና ስጡኝና እኔ ላስመጣል እኔ ልላክላችሁ አስክሬኑን ብላ ለምና ከቤተሰቦቿ ውክልና ወስዳ ከዛ ውክልና ከወሰደች በኋላ ለኤምባሲ ግን የገባው ወረቀት ሌላ ተቀይሮ ነው ይላክልን ሳይሆን እዛው ተቀበር የሚል ነው የገባው። እነሱ ግን የላኩት እጃቸው ላይ ያለው ውጭ ጉዳይ ማተም የምታበትም ምንድነው የሚለው? አይላም ብላችሁ ውክልና ለኤምባሲ አስገብተናል። ኤምባሲ ያውቃል እኮ ነው ያለው እኮ ኤምባሲ የገባው ወረቀት ሌላ ሊሆን ይችላል። ምክንያቱም ኤምባሲ ያለ ቤተሰብ ፍቃድ ትቀበር ለምን ይላል? ቤተሰብ ትቀበርልን የሚል ሳይልክ ለአንድ ብላችሁ ውክልናው የሚለው ለእንትና የተላከላት ለመዲና ማለት ነው። አረብኛም አለው አማርኛም አለው። እሺ የውጭ ጉዳይ ሚኒስቴር
ለኢፌዴሪ ሪያድ ኤምባሲ ሪያድ ወይዘሮ አባይነሽ ደሴ አባተ የተባሉ ዜጋችን በሳውዲ አረቢያ ሀገር ህይወታቸው ያለፈ ሲሆን የሟች አስክሬን ወደ ትውልድ ሀገራቸው መጥቶ ወዳጅ ዘመድ በተገኘበት የቀብር ስነ ስርዓታቸው እንዲፈጸም የሟች ባለቤት አቶ ተስፋዬ ገለቱ አብዶ ሚያዝያ 5 ቀን 2018 ዓ.ም ባቀረቡት ማመልከቻ ጠይቀዋል። በመሆኑም አስክሬኑ ወደ ሀገር ቤት እንዲመጣ ነዋሪነታቸው በሳውዲ አረቢያ ሀገር የሆኑት አቶ መዲና አቶ ለምን አሏት ወይዘሪት እላለሁ ብለው መዲና ሽቡ ያሲን ስልክ ቁጥራቸው ተጠቅሶ ሁለቱም ስልክ ቁጥራቸው ተጠቅሶ የወከሉ መሆኑን ታውቆ ሚስዮኑ አስፈላጊውን ትብብርና ድጋፍ እንዲያደርግላቸው እየጠየቅን ለግንዛቤ ይረዳ ዘንድ አመልካች ያቀረቡትን ማመልከቻ ከሟች ጋር ያለችውን ዝምድና የሚገልጽ ደብዳቤ ውክልናና ሌሎችም ተያያዥ መረጃ ቅጂዎችን ከዚህ ደብዳቤ ጋር አያይዘን መላካችን እንገልጻለን ይላል። ስለዚህ እዚህ ውክልና ላይ ያለው 2 ቁጥር ነው። በሁለተኛው ቁጥር ልሞክር። በዚህኛው ነው ብሎክ ያደረገችን። ቆይ በዚህኛው ልሞክር ጋይስ። ለምን አቡዬ አንቺ ቀጥታ ዳይሬክት ለኤምባሲ አካላት ደውለሽ ኮፒ ወደ እነሱ ልከናል ብሏል። የውክልናውንም የቀብሩንም እያንዳንደ ኮፒውን ወደ ኤምባሲ ልከናል ብለዋል። ኤምባሲ ደግሞ ያው መልስ እንዲሰጥሽ እኛ ጋር ያለውን ችግር ስለምታውቂው መጠየቅም የማንችልበት ደረጃ ላይ ነን። ጠይቃለሁ ኤምባሲ። ይሄኛው ስልክ ክፍት ነው፣ በዚህኛው ላገኛት ነው። ቴንኪው ሙዬ። የምትደውል ድረስ እቺን ልጅ የምታቋት ካላችሁ ድምፅ ያስፈልጋታል። እንፈልጋት። እስኪ የሚያውቃት ካለ ገብቶ ይናገር። እቺን የሀዲያ ልጅ هلو مدينة. هلو هلا أهلين مدينة حبيباني. مدينة مدينة أتاكي مانشي أنشي ما نوسمش እኔ አማርኛ ብቻ ምንኛ ነው የምትችይው? በምትችይው ቋንቋ እናግርሻለሁ። ኦሮምኛ ኦኬ። ሙባረክ akkam jirta nagaadha? Madiinaan meerree? Madiinaan beekun. Madiinaan beeku? አላውቃትም መዲናን። ይሄ ቁጥር እኮ የመዲና ነው። እንዴት ነው ማታውቂያት? ለኮብሰ መዲናት ለኮብሲ ነው ቦሌቲኮ ላ ከመዲና ሲፊያ እንደማለች የመዲና አይደለም የኔ ነው። እሺ ለመዲና እንደምትያት በላት ታውቂያታለሽ። አሁን ፎቶ አልለጥፍላት ነው ስልኳን
ዘግታ ነው ስልኳን፣ የትናንትናውን ስልክ ዘግታ ነው። ይሄኛው ስልክ ውክልናው ላይ የተቀመጠ የመዲና ስልክ ነው። ስለዚህ ለመዲና ይሄን መልእክት አድርሽልኝ። አሁን ፎቶዋን ልለጥፍላት ነው ቲክቶክ ላይ። ነፍሰ ገዳይ ፖለቲኮ ለኮፍሲኩኒ ለኮፍሰ መዲናኒ ነመዶ የጀናን መዲና ለኮፍሰ ከነ ውክልና ረት በረሲፍቴ ጅርቲ ለኮፍሰ ከነስ ፎቶ መዲናስ ለጠምኔ ረቶ ጀና ሲንጀላ ጅርቲ Ay, akkana maa lattafin lakkoofsi yaa kun maal jechuun madiina illee beeku maal ta'e illee naan galaan jiru waan isin jechuu jirta. Eessa jirtaati Saudi Arabiyaa keessa? Saudiin jira kaa. Eessa naannoo kamiin? Waan beeku miti waan nama jechaa jirtu kun maaltu nama doyecha jirta. Laa Saudii naannoo kamiin jirta? Inde maaliifis maree waan irraan beeku. Ayyee rakkoon qabu lakkoofsi kee yeroo maxxanfamee jedhe booddee akkan gaabbine. Lakkoofsi yoo ta'e suuraan kiyyaa miti akka maree maal rakkoo jira moo maal ta'e koo hin addaaniif mee musama mubaarak maal ta'e. Namatu du'ee jennaan qaalettii Madiinaa jedhamtu kan biiroo keessan hojjettu biiroo keessanii miti Madiinaan. Laa ni bari waa'ee biiroo keessa dalagu jiraareen. Laa Madiinaan biiroo keessanii moo madaamii keessanii miti. Homaa waan irraa beekuun qabu aroma takkaayyuun beeku dhugaa. Biiroon kee maal maqaan isaa? Biiroon Itoophiyaadhaa si fide. Biiroon Itoophiyaadhaa si fide maal jedhama maqaan isaa? Dogoggoraan malee dogoggora waan hin taane ta'in ati Madiinaan qoradhaa irra gahaa kun lakkoofsa Madiina illee miti anis Madiina miti dhugaa irratti nama namantumoo. Biiroon kee eenyuun ni siin jenne maqaan biiroo kee Itoophiyaadhaa si fidee maal jedhama? Hin beeku yoo jedhamu. Hin beektu? Alaaqim ነው የምትለው እባክሽ። እንዴ ቁጥር ከየት አመጣሽው በላት። ኤሳ ፊድ ለኮፍሳ ካና ታጌሳ ለኮ ኤምቤኩ ሲን ባሱ አስማት ባፈደጋሶ kan biiroo jettu nama du'e irratti footoo መሰለኝ እንግዲህ ራሷማ አይደለችም። ድምጿ ይለያያል እኮ ራሷ አይደለችም። እዛ በቃ ቢሮዎች ምስኪን ልጆችን ቁጥር ሊጠቀሙ ይችላሉ ብለን አንሺ ብላ ነው አይደለም። አንቺ አንሺ ብላ አስነስታት ነው ስልኩን። ገባችሁ? አንቺ አንሺ ብላት ነው ስልኩን። ወይ መዲና እዚህ ስር ናት። መልእክትሽን አስተላልፊላትና ለኛ አሁን ፎቶ አላምጣ። አዎ በቃ እንለጥፍ። አጥናት አይደለ ኤምባሲ በዚህ ሰዓት ኤምባሲ ዝግ ነው። እዚህ ጋር በፎቶ የምትመለከቷት መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። ደላላ ናት። ኦኬ ኦኬ እሺ አስክሬን እንዲመጣ እንዲቀበር ለማድረግ የሚሞላ ቅጽ አመልካችን በተመለከተ ይላል። የአመልካች ሙሉ ስም ተስፋዬ ገለቱ አብዶ የባልየው ማለት ነው። እሺ ሶሪ አድራሻው ተገልጿል። ከዛ የሟች ሙሉ ስም አባይነሽ ደሴ አባተ ይላል። ከዛ ህይወቷ ያለፈበት ሀገር ሳውዲ አረቢያ ከተማ ደማም፣ ከሟች ጋር ያላቸው ዝምድና ባለቤት። እሺ የሞተበት ምክንያት ባዶ አልተጠቀሰም። ተጠለስቷ ነው። ስለዚህ በእህታችን ነፍስ ተጠያቂ መዲና ናት፣ ቢሮ አይደለም። መዲና ውክልና ለቢሮ አይደለም የተሰጠው ለመዲና ነው። ስለዚህ መዲና ቢሮ አዟት ከሆነ ታጋልጥ። ቢሮ ከሆነ ያዘዛት
ውክልናውን ደብቃ እዛው እንዲቀበር ቢሮ ከሆነ ያዘዛት በግሏ ነው ከመዳም ጋር ተነጋግራ ልጅቷን ቢሮ ውስጥ ያስገደለችው። ትምጣና ትናገር። ትናንት መጣች ኒቃ ሚስት ነኝ ብላ በኒቃ መጣች። እሺ ብለን ተቀበልን። ግን ኒቃ ሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። ሶ ዛሬ ስልኳን ዘግታ ጠፋች። ዋትሳፕ አትመልስ፣ ኢሞ አትመልስ። ብሎክ አደረገችን ከኢሞና ዋትሳፕ ላይ አልቦለከችልኝ። ቀጥታ ስልኳን ዘጋች። ሁለተኛ ስልክ አላት የስራ በዛ ስንደውል በሌላ ሰው አስነስታ መዲናን አላቃትም ማስባለች። የራሷ ስልክ ነው፣ ውክልናው ላይ ተጠቅሷል። አቡዬ አንድ ነገር ልጠይቅሽ እፈልጋለሁ። እኔ ውክልና ወስጄ ወደ ሳውዲ መሄድ እችላለሁ ወይስ ሳውዲ ነዋሪ አንድ ሰው የምታምኚውን አምጪልንና የሚያስፈልገውን ነገር አደርጋ ኢቃማ ያለው ሰው አንድ ሰው አምጪልንና ወንድ አላቅማ እንዳለ ሴቶች ናቸው። ወንድ አቶ ዳውድ ነው ያሉት። ለምን እሳቸው አይተባበሩንም? ተከፍሏቸው። ቆይ ልደውልላቸው። እዚህ ጋር አቡ ዳውድ የምትሉ ማለት ነው። ቆይ እርግዝናና እውነት እያደረ ነው የሚወጣው የሚታየው ስለተባለ ተረጋጉ። አቡ ዳውድ ላይቭ ረንጅራ እንትና ብራ ሀቢባ ብራ እርዳታ ብንፈልገ ነው ገዛህን እርዳታ ኬሰን በርባኔ ገርጋርሳ ኬሰን በርባኔ ሲኒንጀት ገርጋርሲ ኬሰን ሞ ሙጨዮ ከና ወረቃን በሬፈሚያ እርገሙ ውክልና ካታሳኑት እንተን ጀናን እስኒ ከነሜ ነመኩሞ ዲግዳ መጋላ ከነ ሲን ከራታሩ እስኒ ከነሜ ሙጫን ኩሬን ፊሲ ያከበ ብሪ ከፈለም ከፈለ ዶጎራን ቀበረምቲ ዋንተ ኤቢ እንተለቶ ኮፍቴ ፖሊሲቲ ደቦልተ ጀናን ዮ የመማት እንታን እምባአ ጀደን ሬንፊ ኩም በይ አከቢ የትገሉ ንጎቹ እንደሰኑ ዮ አብራ ቄቲ የትውልድ ቦታዋ የምትሉ ውዶች ያቺ ፓስፖርቷ የሚለው የትውልድ ቦታ የሚለው ያቺ ነው። ያቺ የት እንደሆነ እኔ አላውቅም። የት ነው ያቺ? ጅማ ከኤምባሲ በኩል ይቻላል። ከኤምባሲ በኩል እሷ መጣ ውክልና ወሰኩት እኔ ነኝ ብላ ተከራክራለች። እውነትም እንድትገባ ከፈለገች መዲና እሷ እጅ ነው። ወላኪ ቃኝ ሚት አገሉን ከፈላ ወላሂ ለፌሩም ተገሉ እሺ እኔ ከይር ለመስራት ነው እንትን ምለው መራራጠው። አሁንም ቢሆን ከተቻለ ከመዲና በኋላ ከተቻለም እሞክራለሁ፣ ህጉን ጠይቅበታለሁ። እስከዛሬ ድረስ ሬሳ ወጥቶ ገብቶ ስላላየው ጠይቀን ያለውን ነገር ነግርካለሁ ብሎኛል። አመቆረጣት ይነትማ በቃ ሙባረክ እንዲጠይቅልኝ። አሁን ይሄን አስክሬን በ15 ቀን መላክ የተጀመረው መቼ ነው? በ15 ቀን መቀበር የተጀመረው ይሄ ህግ ወጣ። አስክሬኒን ሬሳና ጀናዛና ማከን ጉያ ቁረሸን ነደጋ አቡ ዳውድ ጉያ አከተ ያቢባን እነጋማ አቡ ዳውድ እነጋርቱ ዋንጋ ፈተማሩ ማ አቡ ዳውድ ነገሰኑ لا حول ولا قوة إلا بالله أبو داود إيشي أها إيشي
أما بداود لامي إسابرا درباتي أما كقول ما بداود ميسا سنجر لغا مجتي كنا سيرانا لا أتوبي يتقل تجري ميتا لا ينجرو يكا برام تكتي ديبي ميجر باسادر أما دربك أبو داود أما دربيرا أما يوسف راودن دي نوغا فتاتي نادا ولا بقى إيش نسين غافلش ولا كان صوص كان طبقنينا እጠይቃለሁ ያለውን ነገር እጠይቃለሁ አሉ። እሳቸውም ብቻ ሳይሆን እኛም እንጠይቃለን። እኔም በማቆ በኩል እጠይቃለሁ። ምን ነው የምትጠይቀው? ከመቼ ጀምሮ አስክሬን በ15 ቀኑ መቀበር እንደተጀመረ ነው? 1 ዓመት አሉ። እሱን ነግሮኛል። መጀመሪያ ዓመት ሆነ። አዎ ኦኬ። እሱን ኤምባሲ ምን ደውዬ ጠይቅና አረጋግጣለሁ። ይሄን አሁን ኤምባሲዎች እንዲ እርዳታ ምን እንደሚፈልጉ ጠይቀን ገባሽ? እኔም አንቺም ሁላችንም የተቀበረ አስክሬን ያለ ቤተሰብ ፍቃድ የተቀበረ አስክሬን ያው ልጅቷ ውክልና እንደወሰነች ሂዳ አለው ይሄን አስክሬን ወደ ሀገር አስገባለሁ ብላ ቃባውን ስታፈረማ ብትሆን ይሄ ሁሉ የለም። ዝም ያለችበት ምክንያት ደግሞ መዲና ትናንትና ሙባረክ ስማኝማ፣ ትናንትና መዲናን ልክ ውክልናው እጅሽ እንደገባ ተቀብለሽ ሄደሽ እኔ ወኪል ነኝ ብለሽ አስክሬኑ ላለበት ሆስፒታልም ሆነ ለኤምባሲ ያሳውቀሻል ወይ ስላት፣ አዎ ስትለኝ ያሳውቅሽበትን መቼም በአፍሽ አይደለም የምታሳውቂው፣ የመንግስት መስሪያ ቤት ነው ማመልከቻ ነው የምታስገቢው። ያስገብተሻል ስላት፣ አዎ ፎቶ ላኪልኝ ስላት፣ እሺ ሰው ወርድልትሻል ብላ ዝግትን ያደረገችኝ። አየህ ውሸታም ስለሆነች አላከችልኝም። የወላይታዋን ሰራተኛም ዝም በይ ስትል ስጮህባት አምልጧት ስልክ ላይ ሰምቼ ስለነበር የእሷን ደህንነት ለማረጋገጥ ቁጥሩ አላኪልኝ ብያት አላከችልኝም። ስልኳን ዘግታ ጠፋች። አሁን ያቺ ወላይታ ሰራተኛ ቢሮስ ምን እየደረሰባት እንደሆነ አናውቅም። እሷም ስልኳን ዘግታ እቺ ልታስተረጉም ሳይሆን ልትገል የተቀጠረች ጠምደል ናት። እሱን እዚህ ቤት ውስጥ ዝም ብዬ ጋጠወጥ ወሬ አላወራም። እኛ የምናወራበት ቦታ ስላለን በቃ አቡዬ ውክልና ቤተሰቦች ውክልና ለአቡ ዳውድ እንዲሰጡ ሁሉን ነገር አመቻቻለሁ። ለአንድ አስክሬን 2 የማይሰጥ ከሆነ መዲና ስልኳን ዘግታ ከጠፋችብን ምንድን ነው የምናደርገው? እሱን ነዋ አምባሲ ጠይቃለሁ ያልኩት። አዎ በጣም ጥሩ። ኤምባሲ ጠይቅና ለአቡ ዳውድ እኛ አስክሬኑ አገር እንዲገባና አገር ቤት ነው የሚመረመረው። አገር ቤት እንደሚመረመር ለማንም አናገርም። ዝም ብለን የእሱ አስተርጓሚነት እኮ አንቺ ስር ቁጭ ብላ ለአረቦቹ መናገር ነው። አሽቃባጭ ሌባ ማለት ነው። እዚህ ስር ተይ አንቺ። በቃ አሁን አስክሬኑ ለእናትዮ ገብቶ አቦ ይቅበሩና በቃ ይተው። በቃ እንዲቀብሩ ብቻ ነው የምንፈልገው። ምንም አናረግም። አያስመረምሩም፣ ምንም አያረጉም። አስክሬኑ ተቀብለው መቅበር ብቻ ነው በቃ። እንዴ ሞታለች፣ ምንም ማድረግ አይቻልም። እንደዛ ነው የምናደርገው። ስለዚህ የአቡ ዳውድን መልስ እንጠብቅ። ዳውድ ነገ ከነገ ወዲያ ጠይቄ ያለውን ነገር አረጋግጬ እነግርሃለሁ። እንዴት ይቻላል ያለ ቤተሰብ ፍቃድ? ደግሞም ትጠየቃለች አሉ። እቺ መዲና ተብዬዋ ትጠየቃለች። ውክልና ወስዳ ኤምባሲ ሳታስታውቅ የሳዑዲ መንግስት ሳታስታውቅ አቅፋ ለምን እንደተቀመጠች ትጠየቃለች። ማን ካለ ጠያቂ ካለ ነው። ማን ነው የሚጠይቃት? ጠያቂ ካለ ነው። ጠያቂ መሆን አለብን። ሳዑዲ ያላችሁ ሰዎች እስኪ ኤምባሲ ሂዳችሁ ነገ ማለት ነው ኤምባሲ ሂዳችሁ ይሄን ነገር የምንነግራችሁ ነገር ጠይቃችሁ መምጣት ያቅታችኋል። እንዴ ሴትም ብትልቁ ትችላለች። አቡ ምንድን እንደ ሰው እንዴት ላድርግልህ ነገ? አዋ ሰው ሂዶ ኤምባሲ እስኪ አንድ ሰው ጀግና መጥቶ ሂዶ የሚጠይቀው ምንድን ነው? አንድ ሰው ያለ ፍቃድ
ያለ ቤተሰብ ፍቃድ የተቀበረ እንዳለ ወጥቶ እንዲገባልን እንዲሁም ደግሞ እቺ ጠበቃ ውክልና ካልሆንክ ወኪል ካልሆንክ ብላ ራሷን ወኪል አድርጋ ተነስታ ልጅቷ እንድትቀበር ያደረገችው ለኤምባሲ ሳታሳውቅ ለፖሊስ ሳታሳውቅ ዝም ብላ በመቀመጧ ታውቃለች፣ ህጉን ታውቃለች። ለምን እዛ ደላላለችም እንዴ? እንዴት ነው የማይገባት? ህጉ በደንብ ታውቃለች። አውቃ ሆን ብላ ነው ያደረገችው። ሆን ብላ ነው ውክልናም ለሌላ ሰው ከሰጡ ሌላ ሰው ቶሎ ብሎ ሄዶ ያመለክታል ብላ ለራሷ እንዲሰጣት ያደረገችው እሷን እንዲሰጧት ቤተሰብ የለመነችው ሆን ብላ ነው። ሆን ብላ እመኝኝ፣ እኔም እየነግርሻለሁ እቺ እርኩስ እንትን ኒቃቢስት አይደለችም። እሱን ደግሞ አጣርቼ ባላመጣልሽ ሙባሪክ አይደለሁም። ሳውዲ ላይ ብዙ ልጆች እኔ ገስ ላይ ሲገቡ ቪዲዮ ክፈቱ ምናምን ስላቸው ስንጫወት እንዲህ ቢገቡ አሉ። ሲገቡ ሁለትም ኒቃቢስት ነሽ ወይስ እዚህ ፈርተሽ ነው ስላት፣ አይ ኒቃቢስት ነኝ ስትል ማይ ስላት፣ አውቄ ነው አይ ከውጭ እየገባው ነው ውጭ ስንሄድ ሳውዲ አረቢያ ላይ እንዲህ ለብሰን ነው ምናምን ይሉኝና ያወልቁና አስቀምጣለሁ። እቺ ልትደበቅ ፈልጋ ነው። አዎ ትላንትና መኩ ሲናገር ቆይ መኩ ያልኩት ወደ ሌላ ነገር መኩን ደግሞ ወስዶት ገባሽ? በሃይማኖት ጉዳይ ተቃራኒ ሃይማኖት ስለሆነ መኩ ሲናገር ይበላቸዋል። ለዛ ብዬ ነው መኩ ቆይ ብዬ እንዳይናገር አድርጌ እንትን ያልኩት እንጂ እኔ የመናገር መብት አለኝ ሃይማኖት ውስጥ ስላለው ማለት ነው። እሱን እንጠያየቃለን፣ ችግር የለውም። እና እቺ ገዳይ ናት። እንደገና ደግሞ ማለት ነው አሁን ሁላችሁ አንደኛ የመጀመሪያው ስቴፕ የምናደርገው ምንድን ነው እንዳልከው አቡ ዳውድ ጠያይቆ ይንገረን። ኦኬ አንተ ደግሞ እሷን ኒቃቢስት አይደለችም የሚለውን አጣራ። ኦኬ እኔ ደግሞ ኤምባሲ ሄዶ የሚጠይቅ ሰው በውስጥ ላናግርና ሄደው አንድ ሰው ማስተር ማቀው ሰው መጥቶልኛል። ቆይ ኤምባሲ የሚሄድ ሰው ፈለኩ። በጣም ጥሩ ማስተር አብዲ ሲገልቸራ ማስተር አብዲ ወልገል አንድ ጀግና ማለት ነው። እውነትም እናቱን የሚወድ እህቱን የሚወድ ባለቤቱን የሚያከብር የሚወድ ይግባና ይጠይቅ። ጥያቄ ብቻ ነው የሚፈልገው። ጥያቄ አንድ ሰው ውክልና ወስዶ ተነስቶ እጆለን ከኛ ጋራ ሸዋኩን እንጀርተን ወይ ሳውዲ አረቢያ ከኔ ጋር ቀብደን ኢንቫይት አድርገዋል አይደል? አዎ ማስተር አብዲ ሲገልቸራ ውቤ ሰላም አለይኩም። ወአለይኩም ሰላም ጅርቱ ፈዩማ ጅራ አልሐምዱሊላህ መረጃ ጉቱና ከነን ጀለን ሲዴማን አላራሲ ክፍያ ተኮ መለ ቤንዚለ ኮቲን ሙሉ መረጃ ሰጦኝና እኔ ምንም አይነት ክፍያ ከእናንተ አልፈልግም እከተላለሁ ይሄን ነገር ብሎሻል። በጣም እናመሰግናለን አብዲ። አዎ ብዙ ደላላዎች አሉ በኤምባሲ ስም ለማበላሸት ማለት ነው። እኛ ኤምባሲ ነን እያሉ በያኪም ቤት እየዞሩ እኛ ከተቸገራችሁ በዚህ ደውሉ ምናምን እያሉ በኤምባሲ ስም የሚነግዱ ብዙ አሉ እንጂ ኤምባሲ የሰው ደም ተደብቆ ይቀበር ተደብቆ ይሄ ይደረግ ምንም ብሎ የሚያግዝ ሰው የለም። ኤምባሲ በሞት በኩል ደግሞ ከውጭ ጉዳይ ሚኒስቴር ወረቀት የሚመጣ በኤምባሲ ኢሜል ነው የሚላከው ቀጥታ ማለት ነው። በእጅ እንኳን አይሰጥም። እሺ ውክልና የተላከላት ልጅ ውክልናውን እነጋማ ምቲሙ ቤት አገለንኮ እነጋማ ማስተር አብዲ አማሪ ፈቀት ቤቱ ፈንጨልስ ያን ሀቢባን ስትምቲ አማርኛ ስለምችል አልኩት ዝም ብያለሁ። ሀቢባ ትነግራለች የሚያስፈልገውን ነገር አለ። በጣም ጥሩ እንትን አንድ ይኸውልህ ውክልና ቤተሰቦቿ ለአንዲት ልጅ መዲና ለምትባል ቢሮ ውስጥ ለምትሰራ ደላላ ውክልና ቤተሰብ ልኮ ነበር አስክሬኗ እንዲላክላቸው። ግን መዲና ውክልናውን ይዛ ሳትሄድ አስክሬኑ ተቀበረ። በ20 ቀኗ ተቀበረች እና ስንጠይቅ አቶ ዳውድ ምን አሉ? አሁን ከአመት ወዲህ የመጣ ህግ ሳውዲ ውስጥ እንደ ድሮ 6 ወር በረዶ ቤት አስክሬን አይቀመጥም። አሁን አንድ ሰው ሲሞት በ15 ቀን ውስጥ አንድ ሰው መጥቶ እኔ ውክልና አለኝ ሬሳውን ወደ አገር ቤት ለመላክ ከቤተሰብ ውክልና አለኝ ብሎ ካላሳወቀ ጠያቂ ካልመጣ በ15 ቀን ይቀበራል አሉ። ይሄ ምን ያህል እውነት ነው ታውቃለህ? እኔ የሚያውቀው
ኤምባሲ አሁን አንድ ሰው ሞቶ ሬሳው አሁን ለምሳሌ እኛ ያለነው ሪያድ ነው። ሪያድ ሸሚሲ ከገባ እዛ አካባቢ ያለው መጅሁልም ይሁን ይኸው ኢቃማ የሌለው ፓስፖርት የሌለው የሞተውን ኬዝ ለፖሊስ አሳውቃሉ። ፖሊሱ ምን ያደርጋል? ወደ ኤምባሲ ያሳውቃል። ደጋግሞ በአንድ አይደለም 3 4 5 6 ወደ ኤምባሲ በኢሜልም በስልክም ደዋውሎ ይጠይቃል ማለት ነው። መረጃውን ተቀብሎ ኤምባሲ ቤተሰቡ መጥቶ የማይጠይቅ ከሆነ የሌለው ከሆነ ኤምባሲም መልስ ካልሰጠው አንዳንዶቹን እንደዚህ በሙከደራት በማይሆን ነገር ምናምን የሚሞቱትን ሙከደራት እዚህ ሀገር ላይም ህጉም የተከለከለ ስለሆነ ውክልና መውሰድ ብዙ ሰው ስለሚፈራ በዚህ አይነት የሚመጡትን በራሳቸው ይቀብራሉ። ግን በፓስፖርት ህጋዊ ሆኖ የገባ በኤምባሲ ያሳውቃሉ፣ ወረቀቱን ይጠብቃሉ። ለምን ይጠየቃሉ? እነሱ አንድ ሰው ብቻ አይደለም እኮ የሚቀብረው ብዙ ሻሃደተል ወፋ የሚለው አለ፣ የሞተችበት ወረቀት የሚወጣ አለ። ብዙ የሚወጣ ወረቀት ስላለ ዝም ብሎ በራሳቸው አይደለም እነሱም ሄደው የሚቀብሩት ማለት ነው። ከዛ ከተቀበረች በኋላ ራሱ የቀብር እንትን ቁጥር ማለት ነው የሆነ ቁጥር ይሰጣልና ያ ቁጥር የቀበረውን ሰው ላይ ሜሴጅ ላይ ይመጣለታል። ያ ሜሴጅ በስሙን አያይዞ ያስቀምጣሉ። እነሱ ከቀበሩ በራሳቸው ከቀበሩም አንቺ ሄደሽ ስትጠይቂ ሙሉ መረጃ ሄደሽ ስትጠይቂው በማን ስም ያ መቅበራ ውስጥ በማን ስም እንደገባ በማን ቁጥር እንደገባ መረጃ ያላቸው እነሱ። ይሄን ነገር ደግሞ ኤምባሲ 100% ማውጣት ይችላል። በዚህ የተጨበረበረ ነገር ስላለ ነው እንጂ አንተ ኤምባሲ ትሄድልናለህ? እኔ ኤምባሲ በኤምባሲ በኩል የሚጠየቀውን ይጠይቀዋለሁ። ልጅቷን ደግሞ ወደ ሀገር መላክም ይሁን እዚህም እንዴት እንደተቀበረችው መረጃ ለመውሰድም ይሁን ውክልናው ከውጭ ጉዳይ ሚኒስቴር ቀጥታ ከመጣልኝ በእኔ ነዳጅ በእኔ ነፃ እኔ በራሴ ኃላፊነት ወስጄ ይሰራል። ሱሙኒ አልፈልግም ማለት ነው። ሱሙኒ በሬሳ ብር የሚፈልግ ኢትዮጵያ አይደለም መቼም። ይሄ እኔ እቃወማለሁ። 8 ሰው ቀብራለሁ እኔ እዚህ ሀገር ማለት ነው። ከ8ቱ ሰው ላይ 1 ሪያል ተቀብሏል ያለው ወጥቶ እናገረ። ያው 16,000 ሰው አለ፣ ግን ያለ ወረቀት ማንም ሰው አይቀበርም። በጣም እናመሰግናለን። ቁጥርህን ሙባረክ የአብዲን ቁጥር ላክልኝ ፕሊስ፣ እና ጥያቄዎቻችንን ይዞልን ይሄድ ኤምባሲ። አሁን በመጀመሪያ ጥያቄ ብቻ ነው የምጠይቅልን ኤምባሲ። ምንድነው መሰለህ የምጠይቅልን ጥያቄ እዚህ ጋር እነግርሃለሁ፣ እንዳይረሳክ በዋትስአፕም በቮይስ እነግርሃለሁ።